ዛሬ በዚህ ትምህርት ብዙዎቻችሁ ነፃ ትወጣላችሁ ብያምናል። አሜን። በዚህ ትምህርት ብዙዎቻችሁ ነፃ ትወጣላችሁ ብያምናል። ክብር ለኢየሱስ ይሁን። አንዳንድ ጊዜ ብዙ ክርስቲያኖች ፕሬይ ለማድረግ በሚሞክሩበት ሰዓት ስፔሻሊ ደግሞ እጅግ በጣም ኮንቲኒየስ የሆነ የፕሬየር ላይፍ የሌላቸው ክርስቲያኖች ፕሬይ ማድረግ የጀመሩበት ሰዓት ላይ ከ5 እና ከ6 ደቂቃ በኋላ ሰውነታቸው ይግላል ወይም ያሉበት ኢንቫይሮንመንት ላይ ሙቀት ይፈጠራል። የጸለዩት 5 ደቂቃ ነው። ወዲያውኑ ጸሎታቸውን ከጨረሱ በኋላ ለሰዓታት ይጸልዩ ስለሚመስላቸው ሰዓታቸው ነው ያሉ። ከዛስ ያ ሙቀት የመንፈስ ቅዱስ መገኘት ይመስላቸዋል። ፕሬየራቸውን ያቆማሉ። ቢኮዝ ሆሊ ስፒሪት እና ግሎሪው መጥቷል ብለው ነው የሚያስቡት። እነዚህ ሰዎች ያልገባቸው ግን አንድ ነገር ልንገራችሁ። የክላሱን ኢንቫይሮንመንት የቀየረው በማይታዘዙ ልጆች ላይ የሚሰራው አለቃ መንፈስ ነው። የክላሱን ቴምፕሬቸር ነው የቀየረው። 35 የነበረውን 40 አደረገው። ሙቀት የተሰማህ ሰዓት የሆሊ ስፒሪት ግሎሪ ይመስልሃል። ደን ከዛ ውስጥ ከፕሬየርህ ውስጥ ያወጣሃል። እሱ ብቻ አይደለም። ብዙ ክርስቲያኖች ደሞመንት የተንበረከኩ ሰዓት ከዚህኛው ዓለም ከቦዲያቸው ውስጥ እየወጡ ነው። ስፒሪታቸው ፕሬይ ያደረገ ነው። ደሞመንት 5 ደቂቃ 10 ደቂቃ ውስጥ ፕሬይ ካደረጉ በኋላ አንድ ቮይስ ሚት ያደርጋሉ። በሩ ክፍት ነው የሚል ፕሬይ ከመጀመራቸው በፊት ያ ቮይስ የለም። የመጀመሪያውን ሄቨን ሲለቁ ሰከንድ ሄቨንን ነው የሚያገኙት። ሰከንድ ሄቨንን ሲያገኙ ሰከንድ ሄቨን ላይ የሚኖሩ ዴመኖች አሉ። እነዛ ዴመኖች የእግዚአብሔር መገኘት ያባራቸው የእግዚአብሔር መገኘት ይባራቸው። ከ5 ደቂቃና ከ10 ደቂቃ ፕሬየር በኋላ የጣርሽው ሽሮ ወይም የለኮሽው ኤሌክትሪክ አልጠፋም ይልሻል። ሚት ያደረግሽው ምድር ላይ አይደለም። ሚት ያደረግሽው ምድርን ለቀሽ ስትሄጂ ነው። ላብራዲያክሮ ኦዶሳ ሊፕራዳ ብለን ስንጸልይ ምድርን እየለቀቅን ነው። ምድርን ከመለቀቃችን በፊት ፕሬይ ከማድረጋችን በፊት ምንም አይነት ቮይስ አልነበረም። ናው ለመጸለይ ስላላሰባችሁ ምንም አይነት ቮይስ ኢንካውንተር አላደረጋችሁም። ምንም አይነት ቮይስ ኢንካውንተር አላደረጋችሁም። የሄኛውን ፈርስት ሄቨንን ለቃችሁ 5 ደቂቃ ፕሬይ ካደረጋችሁ በኋላ ከበደ የሚባል ሰው ይደውልሻል። ተቀጣጥረሻል ወይ ለምን አትደውይለትም ይልሻል። ይሄንን ቮይስ ሚት ያደረግሽው ፈርስት ሄቨንን ሊለቀቅሽ ሰዓት ነው። ይሄንን ቮይስ ሚት ያደረግሽው መጸለይ ጀምረሽ ነው። ይሄንን ቮይስ ሚት ያደረግሽው መጸለይ አቁመሽ አይደለም። ላብሮዶሳ ሊብራ እያልሽ ያለ ነው ይሄ ቮይስ የመጣው። ለንትና ቴክስት ማድረግ ረሳሽ ይልሻል። የመጀመሪያውን ፈርስት ሄቨን እንደለቀቅሽ ሰከንድ ሄቨን ላይ ነው ይሄ ቮይስ ሚት የምታረጊው። ቢኮዝ ሰርድ ሄቨን እንዳትገባ የሚከለክሉ ዴመኖች አሉ። ሰከንድ ሄቨን ላይ ከለክሏል። ልክ 10 ደቂቃ ከጸለይክ በኋላ ሩሙን ለቀህ ትወጣለህ። ቢኮዝ ረጅም ሰዓት የጸለይክ ይመስልሃል። ረጅም ሰዓት የጸለይክ እንዲመስልህ ቮይስ የሚለቁብህ እነሱ ናቸው። ኢሜጅ የሚለቁብህ እነሱ ናቸው። ብዙ ነገሮችን ወደ አንተ ላይፍ የሚለቁት እነሱ ናቸው። አንተ ሰርድ ሄቨን ጋር ገብተህ ነገር ከመፍጠር በፊት እግዚአብሔር በሰርድ ዳይሜንሽን ውስጥ ሚት ከማድረግህ በፊት ሰከንድ ሄቨን ላይ ያስወጡሃል። ሰከንድ ሄቨን ላይ ያሉ ዴመኖች ያንተ ፕሬየር ያባራቸው። ቢኮዝ ፕሬይ ያደረክ ነው ሚት የምታደርጋቸው። ሃሎ yes ምን እያረክ ነው ሚት የምታደርጋቸው? እየጸለይክ እያለ ነው። ብዙዎቻችሁ አሁንም ማውራው ኢንካውንተር አላችሁ። ሁላችሁም ጋር ሀፕን ያደርጋል። ከ10 ደቂቃና ከ15 ደቂቃ ፕሬየር በኋላ አንድ ከመንፈስ ዓለም የሚለቀቅ ምስልና ድምጽ ይረብሻችኋል። ያ ምስልና ድምጽ እመኑኝ ሪል ነው የሚመስላችሁ። በሩ አልተዘጋም ሲልሽ ቆልፈሽዋል እኮ ቆልፈሽው ነው ፕሬየር የጀመርሽው። እውነቱን ይሆን ወይ ብለሽ ምን ታያለሽ? ዲሲቭ ነው የሚያደርግሽ። ሃሎ yes እነዚህ ሰከንድ ሄቨን ላይ ያሉ ዴመኖች ትልቁ ስራቸው ማታለል ወይም ዲሲቭ ማድረግ ነው፣ መሸወድ ነው። ይሸውዱሃል። የሚሸውዱ እንዴት መሰለ? ላብሮዶ ሳሊክ ራዶሽ አንዳራ በሐሶ ብለህ 15 ደቂቃ ከጸለይክ በኋላ የክላሱ ኢንቫይሮንመንት ይቀየራል። ሙቀት ይሰማሃል። ሸሚዝህን ቁልፍ ክፈተው ይሰማሃል። ደና አንተ የሚመስልህ የእግዚአብሔር መገኘት ነው። እነዚህ ዴመኖች ያውቃሉ የእግዚአብሔር መገኘት የሚመስልህ አንተ ቴምፕሬቸሩ ሲጨምር ነው። ያ ማለት አንተን አፋር ብንወስድ ዓመቱን ሙሉ በመገኘት ውስጥ የምትኖር ነው ይመስልህ። ማይ ጋድ ላበላብ ትሆናል። እሱ ብቻ አይደለም። እጅግ በጣም በሚገርማችሁ ሁኔታ አብዛኞቹ ፕሮፌቶች ቮይስ የሚያመጡት ከሰከንድ ሄቨን ነው። absolutely true major ከኔ ጋር ናችሁ? yes ቮይስ እንኳን የሚነግሯችሁ ከሰከንድ ሄቨን ነው። ቢኮዝ ሰከንድ ሄቨን ላይ
ለዛ ነው 10 ደቂቃ አንዳንድ ሰዎች ፕሬ ካደረጉ በኋላ ሰውነታቸው ኤቭሪቲንግ ይግላል። ሰውነታቸው ይጋለ ሳት ሆሊ ስፒሪት ይመስላቸዋል። ደን ይነግሯል የሰራዊት ጌታ እግዚአብሔር ምናምን ይሏል። ላበላብ እኮ ፊታቸው ሆኗል። ሄሎ ሰውነታቸው ግላል፣ ኢንቫይሮንመንት ተቀይሯል። የሆሊ ስፒሪት መገኘት ስለይመስላቸው ፕሮፌሳይ ማድረግ ይጀምራል። ፕሮፌሳይ ማድረግ ሲጀምሩ ፕሮፌሳይ ከማድረጋቸው በፊት ፕሮፌሳይ የሚያደርጉትን ነገር አቀነባብሮ የሚሰጣቸው የሚለቅላቸው ዴመን አለ። ያ ዴመን ዲሲቭ ያደርጋቸዋል። ደን የሚነግሩ ፕሮፌሲ በሙሉ አኩሬት ስለሆነ አንተ ሰርዴቨን ነው ይመስልህ፣ ሰርዴቨን ነው ይመስልህ፣ ሰርዴቨን ነው ይመስልህ። ሃሎ yes papa from ሰርዴቨን ያመጥ because የሚነግሩ ነገር በሙሉ አኩሬት ነው። ሃሎ yes የሚነግሩ ነገር በሙሉ አኩሬት ነው። ነገር ግን ያመጡት ቮይሱን ከሰከንድ ሄቨን ነው። ቮይሱን ያመጡት from ሰከንድ ሄቨን ነው። ሰከንድ ሄቨን ላይ ሰርድ ሄቨንን የሚመስል ኢንቫይሮንመንት ፈጥሯል ዴመኖቹ። ሰርድ ሄቨንን የሚመስል ሶስተኛው ሰማይ ላይ ያለውን ነገር በሙሉ የሚመስል ምን ፈጥሯል? ኤቭሪቲንግ ፈጥረዋል። ኤቭሪቲንግ ሁሉን ነገር ፈጥሯል። አንድ ጊዜ አንዲት እናት እንደዚህ ያለች፣ አንድ ሳሚ የሚባል ጓደኛችን ነበርና የናዝሬቱ ኢየሱስ በቪዥን ተገልጦልኝ ሳሚን ሰላም እንዳትዩ ብሎኛል አለች። ፕሬየር ላይ ነበርና ሳሚ የዛን ሰሞን አንድ ሚስቴክ ሰርቶ ነበር። ደን አንድ ነገር ገባኝ። የተገለጡላት ሰከንድ ሄቨን ያሉ ዴመኖች ናቸው። very true papa because ሳሚን ሰላማት በወይለም ሆሊ ስፒሪት የፍቅር መንፈስ ሳሚን ሰላማት በወይለም sometimes የሚነግሯችሁን ፕሮፌሲ ከሰማችሁ በኋላ ከየት እንዳመጡት ማወቅ ትችላለህ። absolutely አየን የሚለውን ነገር ሲነግሩ ለዛን sometimes ሄቨን ደርሰን መጣን የሚሉ ሰዎችን ሰምታችኋል? ሄቨን ደርሰን መጣን ብለው ሄቨን ሂደን ኢየሱስን አግኝተን አሳ በልተን መጣን ይሉሃል። ብዙ የኮሪያንትኖችን ሰምታችኋል? በሲዲ የሚነግሩ ነገር በሙሉ ሄቨን ደርሰው መተው ኔክስት ምን እንደሚነግሯቸው አስራት ያልከፈሉ ሰዎች ሄቨን አይገቡም ይሉሃል። ከኔ ጋር ናችሁ? ሰው ሄቨን ደርሶ መጥቶ አስራት ያልከፈሉ አማኞችን ሲኦል አይቻቸዋለሁ ካለ ሄቨን አይደለም የሄደው። ሰከንድ ሄቨን ላይ ሄቨንን የሚመስል ነገር ፈጥረው ኢሉዥን ይፈጥሩብሃል። because ሰው አስራት ስለከፈለና ስላልከፈለ አይደለም ሄቨን የሚገባው። ሰው ሄቨን የሚገባው በናዝሬቱ ኢየሱስ አምኖ በመዳኑ ብቻ ነው። አሜን። የናዝሬቱ ኢየሱስን አምናችሁ ከዳናችሁ ሄቨን ለመግባት ዳት ኢዝ ኢነፍ። አስራት የምንከፍለው እዚህ ምድር ላይ ላለ ነገር እንድንባረክ፣ እንድንሰፋ፣ እንድንበዛ ሺልተር ለማግኘት ነው። ሄሎ yes daddy ከኔ ጋር ናችሁ? yes አብዛኞቹ ሰዎች የሚነግሯችሁ ኢንካውንተር የሰከንድ ሄቨን ኢንካውንተር ነው። ያዩት ቪዥን፣ ያዩት ድሪም፣ የሰሙት ቮይስ ኤቭሪቲንግ በሙሉ እነዛን ሰዎች from second heaven እንደገቡ ማወቅ ከፈለክ እመነኝ፣ ፕሮፌቱን ይው ከዛ ካራክተሩን ስታየው ዴመን ነው የምታየው። absolutely true ፕሮፌቱን ይው ከዛ ካራክተሩን ይው because እግዚአብሔር ካራክተርን ነው አኖይንት የሚያደርገው። yes daddy ካራክተሩን ካየው በኋላ ካራክተሩ ውስጥ የሆኑ ሰዎችን መበቀል፣ ካራክተሩ ውስጥ ለሆኑ ሰዎች ጥላቻ፣ ካራክተሩ ውስጥ የሆነ ነገር ካየ እመነኝ ያ ፕሮፌት ምንም አይነት ፕሬየር ላይፍ የለው። absolutely true because እኔ አንተን ልቤ ውስጥ ተሸክሜ 2 ደቂቃ መጸለይ አልችልም። ያ ፕሮፌት ግን 2 ደቂቃ አይደለም 2 ዓመት አንተን ልብ ውስጥ ተሸክሞ ፕሮፌሳይ ማድረግ ከቻለ ፕሮፌሳይ ያደረገው from second heaven ነው። yes papa ሃሎ yes daddy አንድ ጊዜ አይ ቲንክ ከዚህ በፊት ነግሬያቸዋለሁ። አንዲት የኔው ልጅ ኦፊስ እኔ ጋር መጣች። ቢሮ ገባች። ፕሮፌት ቀንደና የሚባልን ሰው አሁን እኔ አይኔ ፊት ብሎክ አድርጌው አልኳት። አይኔ ፊት ብሎክ አደረገችው። አሁን ዋትስአፕ ላይ ጽፍልሻል፣ ዋትስአፕ ላይ ብሎክ አድርጌው አልኳት። ዋትስአፕ ላይ እንዳልኩ ጻፈላት። ዋትስአፕ ላይ ብሎክ አደረገችው። ደን ሰርድ ሜሴንጀር ላይ ጻፈላት። ፕሮፌት ሚራክል ኤቭሪቲንግ እያየ ስለሆነ ዋትስአፕ ላይ ብሎክ አድርጊ ስላለኝ ነው ብሎክ ያደረግኩ አለችው። ደን ሜሴንጀር ላይ ብናወራ ችግር የለው ሜሴንጀሩን ነው ማለት። ደን ሜሴንጀሩንም ብሎክ አድርጊው አልኳት። ሜሴንጀሩንም ብሎክ አደረገችው። በጌታ ፊት ነው የምነግራችሁ። አራተኛ ቴሌግራም ላይ ብሎክ አድርጊው አልኳት። ያንን ባልኳት ቅጽበት ቴሌግራም ላይ ቴክስት እያደረገ ነበር። ደን አንድ ነገር ነገርኳት። ነብዩ ሲተነብይ ትደነቂያለሽ አይደል አልኳት። አዎ ፕሮፌሲው በጣም ያስደንቀኛል አለችኝ። ግን ነብዩ ጋር
ከዚህ በፊት እንደዚህ በሚባል ቀን ስትሳሳሚ ያየሁሽ አልኳት። እውነት ነው ፕሮፌት አለችኝ። እሱ ብቻ አይደለም እንደዚህ ለሚባል ቀን አብራችሁ ለመተኛት እንደዚህ ፕላን አድርጋችኋል አልኳት። የስ ፕሮፌት እውነት ነው አለችኝ። ነገር ግን ነብዩ አልኳት ይሄን ሁሉ አድርጎ ስሞሽ ቸርች ይዞሽ ሲገባ ፕሮፌሲ ሲያደርግ ላንቺ ምንም አይመስለውም አልኳት። አዎ ለዛውም እንደዚህ ይለኛል አለች። የእግዚአብሔር ጸጋ የሚበዛው ለኃጢአተኛ ሰው ነው ይለኛል አለች። በደንብ ስም ሰከንድ ሄቨን ላይ ላሉ ዴመኖች ሳክሪፋይስ ነው ፈርስት የሚያቀርበው። እያንዳንዱ ሴቶች ጋር የሚያደርገው ሴክሹዋል ኢንተራክሽን ሰከንድ ሄቨን ላይ ላሉ ዴመኖች ሳክሪፋይስ ነው። ያንን ሳክሪፋይስ ካቀረበላቸው በኋላ ከፕሮፌት ሚራክል ትንሽ አንሶ ይተነብያል። በልጦ አላልኩም። ከኔ ጋር ናችሁ? ፕሮፌሲ ሲያደርግ አንተ ትደነቃለህ። ደን ትናንትና እኮ ከእንትና ጋር ሩም ውስጥ አይቼዋለሁ የምትለው ሃሎ እና ፍሮም ሰርድ ሄቨን አይደለም ያመጣው። ቢኮዝ ሰከንድ ሄቨን ላይ ያሉ ዴመኖች የሚሰሩት የማይታዘዙ ልጆች ላይ ነው። ልጆች ናቸው ግን ምንም አይሉ የማይታዘዙ። አሁን በእነሱ ላይ የሚሰራው እኮ ነው የሚለው። መቼ ነው የሚሰራው ሲባል አሁን ጳውሎስ ሙታን ነበራችሁ ካለ በኋላ በድን ነበራችሁ ካለ በኋላ አሁን የሚሰራው ደግሞ ይሏል የማይታዘዙ ልጆች ላይ በኃይል ይሰራል። ሃሎ ሶ ሰከንድ ሄቨን ላይ ያሉ ዴመኖች እና ፕሮፌቱ መጥቶ እዚህ አንተን ወርሺፕ አስጀምሩ የሚገርም የልሳን ፕሬየር ተደርጎ ሰከንድ ሄቨን ላይ ያሉ ለሱ ኢንፎርሜሽን የሚሰጡን ዴመኖችን አንተ ማባረር አትችልም። ቢኮዝ ፕሬዘንስ ያባራቸው። ለዛ ነው መጽሐፍ ቅዱስን የብሉይ ኪዳን መጽሐፍ ስታነብ ሰይጣን መጣና በእግዚአብሔር ፊት ቆመ ይልሃል። የእግዚአብሔር ፕሬዘንስ ቢያባረው በእግዚአብሔር ፊት አይቆምም። ፕሬዘንስ አይፈሩም። እመነኝ፣ ፕሬዘንስ አይፈሩም። ፕሬዘንስ አያስፈራቸው። ሰከንድ ሄቨን የዴመኖች መሮያ ነው። እነዚህ ዴመኖች ደግሞ ምን አይነት ዴመኖች ናቸው ሲባል ምን አይነት ዴመን እንደሆኑ እነግርሃለሁ። አሁን ክብር ለኢየሱስ ይሁን። አሜን። አይ ቲንክ ትንሽም ቢሆን ይጠቀማችሁ ነው ብዬ አስባለሁ። ያስዳዲ ሰከንድ ሄቨን የዴመኖች መኖሪያ ነው። እነዚህ ዴመኖች ሄል ውስጥ አይደለም ያሉት፣ አየር ላይ ነው የሚለው። አየር ላይ የሚለው የግሪኩ ቃል ሄቨን ላይ ነው የሚላቸው። ሄል ውስጥ አይደለም ያሉት። ሄል ውስጥ ከተጣሉ ኤንጅሎች መካከል አይደለም ያሉት። በደንብ ስሙኝ። ብዙ ሰዎች ምድር ከመፈጠሯ ብቻ በፊት ሰይጣን የተጣለ ይመስላቸዋል። በደንብ ስሙ። ዘፍጥረት 6 ላይ ተጥሏል። የእግዚአብሔር ልጆች ከሰው ልጆች ጋር ተጋብተው ሰምቲንግ ተፈጥሮ ዘፍጥረት 6 ላይ ተጥሏል። አንዳንድ ዴመኖች አየር ላይ ነው የተለቀቁት። ፕሬዘንስ አይፈሩም። ለዛ ነው የሚኪያስ የሚባል ነብይ ነበር መጽሐፍ ቅዱስ ውስጥ። ሁሉም ለኪንጉ ፕሮፌሳይ ካደረጉ በኋላ አንተ ለምን መልካም ፕሮፌሳይ የማታደርገው ሲባል ሚኪያስ ምን እንዳለ ታውቃላችሁ? ከእግዚአብሔር ዘንድ አንድ መንፈስ ሲወጣ አየሁ አለ። ያ መንፈስ መጥቶ እነዚህን ሁሉ ነቢያት እኔ ያሰታቸዋለሁ አለ። መጽሐፍ ቅዱስ ሲነግርህ ነቢያት ነው እኮ የሚላቸው። ፕሮፌሳይ የሚያደርጉትን ከሰከንድ ሄቨን ነው። they are prophet God anoint ያደረጋቸው ፕሮፌቶች ናቸው። ግን ከእግዚአብሔር ዘንድ ሲወጣ አየሁት ነው ያለው። ያ ማለት ፕሬዘንስ እንደማያስፈራቸው ያውቃል። ነቢያቶቹ የሚናገሩትን ቮይስ በሙሉ የሰጧቸው ሰከንድ አንዱ መንፈስ መጥቶ እኔ ያሰታቸዋለሁ ችግር የለውም ማለት። ያ ማለት የሚያሰታቸው የእግዚአብሔር ድምፅን የተለማመዱ ሰዎችን እኮ ነው። ድምፅ ተለማምደዋል፣ ቪዥን ተለማምደዋል፣ ብዙ ነገር ተለማምደዋል። ግን ምን ምላቸዋለሁ? አሰታቸዋለሁ። ደን መጽሐፍ ቅዱስ እንደሚነግራችሁ ከሚኪያስ ውጭ ሁሉም ሳቱ። በእነማን ሲባል ሰከንድ ሄቨን ላይ ባሉ ዴመኖች። መጽሐፍ ቅዱስ የራእይን መጽሐፍ ስታነቡ ሚካኤልና መላእክቱ ዘንዶና ሰራዊቱን ምን አሏቸው ይላል? ተዋጓቸው ይላል። የዛኔ ብቻ አይደለም የተዋጓቸው። መጽሐፍ ቅዱስ ኤንጅል ገብርኤል በደንብ ስሙኝ። አቤሎ ተነስ፣ ሚኮና አቤኒ ከፊቱ አንተም ይድሉ አንዳችም ይድሉ ነው። በደንብ ስሙኝ። ዳንኤል እዚህ ጋር ነው ያለው። ዳንኤል እዚህ ጋር ነው ያለው። ፈርስት ሄቨን ላይ ነው ያለው። ኤንጅል ገብርኤል ሰርድ ሄቨን ላይ ነው ያለው። ለዳንኤል ነው ሜሴጅ ማምጣት ያለበት። ገብርኤል ሲመጣ ይሄንን አልፎ ነው አንተ ጋር ይመጣው። ሰከንድ ሄቨን ገብርኤል የደረሰ ሰዓት የት ነው የምታልፈው አሉት።
ኖ ዋን ያልፍም አሉት። አንተም አታልፍም ሜሴጁም አያልፍም እዚሁ ነው የምትቀሩት። ገብርኤል ፋይት አደረገ። ደን ገብርኤል እንዳልታቀላችሁ ሚካኤል ሊረዳኝ የመጣ ሰዓት አለ ሚካኤልን ከነሱ ጋር ጥየው መጣው ነው ያለው። ሳምታይምስ ምን መሰላችሁ ሰከንድ ሌቨል ላይ ያሉ ዴሞኖች ምን ያክል ክፉና ፓወርፉል መሆናቸው ላሳያችሁ። ቁጭ ብሉ። ሰዎች ጠንቋይ ቤት ሂደው ልጅ ሲቀበሉ አይታችሁ ታውቃላችሁ? ልክ ነኝ አይደል? መጽሐፍ ቅዱስ ልጆች የእግዚአብሔር ስጦታዎች ናቸው የሚሉት። ሶ ፍሮም ሰርድ ሄቨን ልጅ ላንተ ይለቀቅልሃል። ሰከንድ ሄቨን ላይ ምን ያደርጋሉ መሰለ? የት ነው የምታልፈው ተብሎ ብሎክ ይደረግበታል ልጅየው። ሰከንድ ሌቨል ላይ ነው ብሎክ የተደረገበት ወደ አንተ ልጁ እንዳይመጣ ብሎክ ሲደረግበት አንተ ብድግ ብለህ ምንድነው የሆነው ብለህ ጠንቋዩ ጋር ነው የምትሄደው። ጠንቋዩ ምን እንደሚያደርግ ልንገርህ። ናው በእኛ ግዛት ስር ነው ያለው ልቀቁለት ይባላል። ብሎክ አድርገውብሃል። ደን እነሱ የሰጡን የመሰለ እነሱ አይደለም የሰጡት ብሎክ አድርገውብህ ነው። ጠንቋዩ ጋር ስትሄድ ጠንቋዩ ከነሱ ጋር ወርቶ ኬላውን እናንሳው ነው የሚለው። ከእግዚአብሔር ዘንድ መኪና ይለቀቅልሃል። መኪናውና ቤቱ ተለቆልህ ወደ አንተ ላይፍ ማምጣት የምትችልበት መንፈሳዊ አቅም አንተ የለህም። ሰከንድ ሌቨል ላይ ብሎክ ይደረግ ይባላል። ብሎክ ይደረጋል። ደን አንተ ጠንቋዩ ጋር ትሄዳለህ። ጠንቋዩ ጋር ከሄድክ በኋላ ጠንቋዩ ናው የሱ ነፍስ በእኛ ግዛት ስር ነው ያላቸው ልቀቁለት ይባላል። ደን ጠንቋዩ እንደሚል ታውቃለህ? ኔክስ እንደዚህ አይነት በጋምጣ እንደዚህ አይነት በጋምጣ ይላል። ጠንቋዩ የሚመጣው መኪና የሚመጣው ቤት ፍሮም ከእግዚአብሔር ዓለም እንደተለቀቀ ያውቃል። ግን ብሎክ ያደረጉት ሰከንድ ሄቨን ላይ ነው። ጠንቋዩ የሚያወራው ሰከንድ ሄቨን ካሉ ዴመኖች ጋር ነው። ለዛ ነው እያንዳንዱ ጠንቋይ ቤት ጋር ስትሄዱ ወይም ጠንቋዮች ሲያወሩ ሰምታችሁ ከሆነ መንፈሱ እስኪመጣ ይሉሃል። መንፈሱ እስኪመጣ ማለት ሰከንድ ሄቨን ጋር ኮኔክት እስከምናረግ ድረስ ጠብቀን እያሉ ነው። ሰከንድ ብሎክ የተደረገበት ዓለም ጋር ምን እስከምንል ኮኔክት እስከምናረግ ደን ከሱ ጋር ነው ዲል አድርጎ ችግር የለውም በየዓመቱ እናስገብረዋለን ይሉሃል። ደን ኬላው ይነሳል። ወደ አንተ ዓለም ልጅ ይመጣል። ደን አባቢ ልጅ ሰጠኝ እያለ ዓመቱን ሙሉ የምታወራው አንተ ነህ። አባቢማ መኪና ሰጠኝ፣ አባቢማ ቤት ሰጠኝ የምትለው አንተ ነህ። ግን ቤቱም መኪናውም የተለቀቀው ፍሮም ሰርድ ሄቨን ነው። ዲሲቭ ነው ያደረጉ፣ አታለሉ። ላንተ የሆነውን ነገር እነሱ የሰጡ አስመሰሉ። ምን ማለት እንደሆነ ልንገራችሁ። አንድ ሰው እኔ ጋር መጥቶ ለዚህ ልጅ መኪና ግዛለት ብሎ ብር ቢሰጠኝ ሰጪውን እሱ አላየው። እኔ አንተ ጋር መጥቼ መኪና ገዝቼልሃለሁ ብለህ ብሰጥህ ቴንክ ዩ የምትለው እኔን ነው። ሰዎች ጠንቋዮችን እያደረጉ ያሉት ያ ነው። ለዛ ነው ሰይጣን ሁሉ ጊዜ ሲነግራቸው አመድ ነው። ነቲንግ ክሬት ማድረግ አይችልም። ምንም ነገር መስጠት አይችልም። ኔቨር ሌባ ሲሰጥ አይተህ ታውቃለህ? መጽሐፍ ቅዱስ ሌባ ሊሰጥ አይችልም። ሌባ መስረቅ ነው የሚችለው። ሶ ናው ነፍሱን ሰርቀንዋል። ፓስ ያድርግ የሱ ልጅ ይባላል። ያንተ ልጅ ፓስ ያደርጋል። ሰከንድ ሄቨን ሶ ሰከንድ ሄቨን ላይ ያሉ ዴመኖች የማይታዘዙ ልጆች ላይ አለቃ ናቸው። የማይታዘዙ ልጆች ላይ አለቃ ናቸው። የማይታዘዙ ልጆች ላይ አለቃ ናቸው። እነዚህን ዴመኖች በፕሬየር ዊን አታረጓቸው። የብዙዎቻችሁ የፕሬየር ጉልበት የተመታው ከነዚህ ዴመኖች የተነሳ ነው። ቢኮዝ ከ10 ደቂቃ በኋላ ኢንቫይሮንመንት ይቀየራል። አይታወቀም። ከ10 ደቂቃ በኋላ የሆነ ነገር ክሬት ያደርጉልሃል። ዛሬ ከናንተ ላይፍ ሁሉ እንዲባረሩ ጸልያለሁ። አሜን። ከናንተ ላይፍ ጋር የተገናኙበት የትኛውም ነገር በሙሉ በኢየሱስ ስም ኃይል አሁን እንዲወገድና እንዲወገድ ጸልያለሁ። አሜን። በደንብ ስሙኝ። ሰከንድ ሄቨን ላይ ያሉ ዴመኖች ትልቁ አቅማቸው ዲሲቭ ማድረግ ነው፣ ማታለል ነው። እናንተ ልጆቻችሁን ለማስተኛት ምን እንደምታደርጉት ማታለል እኮ ነው። ታታላችኋላችሁ። ቸኮሌት ታሳየዋለህ፣ ቁልፍ ታሳየዋለህ፣ የሆነ ነገር ታሳየዋለህ። ምግብ እንዲበላልህ ስትፈልግ ቸኮሌት ታሳየዋለህ፣ የሆነ ነገር ታሳየዋለህ። ልጅ የመኪናውን ቁልፍ ቢይዝብህ ምን እንደምታደርገው እንደማይነዳው እኮ ታውቃለህ። ኔክስት ምን እንደምታደርገው ባባማና ምናምን ብለህ ላይክ እንደምንም ብለህ አጫውተህ ወይ አሳስቀው ምናምን ትወስድበታለህ። ወይም ቸኮሌት ሰጥተህ ቁልፍህን ትነጥቀዋለህ። ዲሲቭ ነው ያደረግከው፣ ማታለል ያደረክበት። ሰከንድ ሄቨን ላይ ያሉ ዴመኖች የሚያደርጓችሁ እንደዛ ነው። ዲሲቭ ያደርጓቸዋል። ለዛ ነው ኦልዌይስ የእግዚአብሔር ፕላንና መገለጥ ባለበት ስፍራ በሙሉ በኃይል ይንቀሳቀሳሉ። ይሄ ፈርስት ሄቨን ላይ የሚሰሩ ዴመኖች ምንም አቅም የላቸውም። ቢኮዝ ዲሲቭ ማድረግ አይችሉም። ሲመጣ እንኳን ገላታለሁ እያለን ይመጣል።
እነዚህኞቹ ዲሲቪ ያደርጉሃል፣ መኪና እንሰጣለን ነው የሚሉ። ዲሲቪ ያደርጉሃል፣ ቤት እንሰጣለን ነው የሚሉ። ዲሲቪ ያደርጉሃል፣ ልጅ እንሰጣለን ነው የሚሉ። ደን ሪል የሰጡ ይመስልሃል ልጅ። ግን ጠንቋዩና ሰከንድ ሄቨን ላይ ያሉ ዴመኖች ፓስ እናድርግ እስኪ ይለፍለት ተባብሎ ያሳልፉልን። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ለዛ ነው ሲላው ድረስ ሰዎች ጠንቋዮች ፓወርፉል የሆኑ ይመስላቸዋል። ቢኮዝ ሰከንድ ሄቨንን አያውቁትም። ሰከንድ ሄቨን ላይ የሚደረገውን ነገር በሙሉ አያውቁም። በፍጹም አያውቁም። ሰከንድ ሄቨን ላይ ያሉ ዴመኖች ካለቀህባቸው ፓወርፉል ናቸው። ቢኮዝ የብዙ ክርስቲያንን ላይፍ ኮንትሮል አድርገውታል። የሚሰሩት የማይታዘዙ ልጆች ላይ ነው። ሙታን የሆኑ ሰዎች ላይ አይደለም። በበደላችሁ ምን ነበራችሁ? ደን አሁን ደግሞ አለ የማይታዘዙ ልጆች ላይ። አሁን ሙታን ነበራችሁ፣ ልጅ ሆናችኋል። ልጅ ከሆናችሁ በኋላ ደግሞ አለ ፖል የማይታዘዙ ልጆች ላይ የሚሰራ አለቃ መንፈስ አለ። የሚኖረው ደግሞ አየር ላይ ነው ወይም ሄቨን ላይ ነው። ሰከንድ ሄቨን ላይ ነው። ሰከንድ ሄቨን የነዚህ ዴመኖች ባይብል ውስጥ ስላሳያችሁ ከነዚህ ዴመኖች አንዱን መጽሐፍ ቅዱስ ስለ ሙሴ ስጋ ከሚካኤል ጋር ሲከራከር የነበረው ዴመን አይታችሁታል። ለሚካኤል እየነገረው ያለው ነገር እኮ አንድ ነው። ይሄ ስጋ የኔ ነው እያለው ያን ሁሉ ተአምራት ያደረገን ሰው ያን ሁሉ ከግብጽ ያስወጣ ሰውዬ አንድ ሚስቴክ እኮ ነው የሰራው። በዛሽ ሚስቴክ ይሄ ሰውዬ ማን ነው እያለ ነው። ሚካኤል ደግሞ የኛ ነው ይላል። ይሄኛው ፐርሰን የኛ ከናንተ ጋር ከሚካኤል ጋር እኮ ነው የምልህ። ሚካኤል ገርሞት የስድብን ቃል አልተናገረም ይላል። እግዚአብሔር ይገስጽ ብቻ ነው። ከነሱ ጋር ዲል አታደርግም። እግዚአብሔር ይገስጽ ብቻ ነው። ሳምታይምስ የእናንተን መንፈሳዊ ልምምዶች ዞር ብሏችኋቸው ከነዚህ ዴመኖች የጠሩ እንዲሆኑ ጸልያለሁ። ከነዚህ ዴመኖች የጠሩ እንዲሆኑ ጸልያለሁ። ከነዚህ ዴመኖች በኢየሱስ ስም በኃይል የጠሩ እንዲሆኑ ጸልያለሁ። አንዲት ልጅ አንድ ጊዜ እንደዚህ አለችኝ። ፓፓ አለችኝ ቤት አልኳት። ለምንድን ነው መጸሎት ሳቆም ሁሉም ነገር ይሳካልኛል አለችኝ። በጌታ ፊት ነው የምነግራችሁ። እንደዚህ ጸሎት ሳቆም ሁሉ ጸሎት የጀመርኩ ሰዓት ግን ውጊያው ከባድ ነው አለችኝ። ቢኮዝ ጸሎት የጀመረች ሰዓት ከ10 ደቂቃ በኋላ ተቆማለች። ሰከንድ ሄቨን በሩ ክፍት ነው ያሏት ሰዓት በሩ ልዘጋ ትነሳለች። ወይም ሽሮ ይተከተከ ነው ሲሏት ሽሮ ልታወርድ ትነሳለች። ሽሮ ግን ስቶቭ ላይ ሳይሆን ፍሪጅ ላይ ነው የነበረው። ሃሎ ቢኮዝ የሷ ሲግናል ላይ እየገቡ ነው የሚረብሿት። ከኒታ ግን እንደዚህ ያሉ የናዝሬቱ ኢየሱስ ተገለጠልኝ አሉ። አንድ ቀን የናዝሬቱ ኢየሱስ ሲገለጥልኝ በመካከላችን አንድ ጦጣ የሚመስል ዴመን በመካከላችን ገባሉ እና የናዝሬቱ ኢየሱስን እያየሁት ያ ዴመን መረበሽ ጀመረ፣ መጮ ጀመራሉ። ደን ኢየሱስን ያዋለው የሚያወራው ነገር አይገባኝም አሉ። ዴመኑ ዝም ብሎ ይለፈልፋል። ደን ኢየሱስ ያባረዋል ብዬ ስጠብቅ ያባረውም አሉ። እዛ ከኔት አሉኝ አለ እኔ እኮ ስላንተ ጉዳይ ላንተ አፒር አድርጌልሃል፣ ይሄንን ዴመን የማባረር ስራ ያንተ ነው አሉኝ አሉ። ከኔ ጋር ናችሁ? ቢኮዝ ይሄኛው ዴመን የኢየሱስ ዓለም መጥቶ አይደለም ኢየሱስ እንዲስተርብ ያደረገው፣ ያንተ ዓለም መጥቶ ነው አንተ እንዲስተርብ ያደረገ። ያንተ ዓለም መጥቶ ነው አንተን የረበሸ እንጂ የኢየሱስ ዓለም ላይ ሄዶ ኢየሱስን አልረበሸው። ኢየሱስ አንተ ዓለም ላይ ሲገባ ነው አንተን የረበሸ። ሰከንድ ሄቨን ላይ ያሉ ዴመኖች የሚሰሩት የማይታዘዙ ልጆች ላይ ነው። ትልቁ ስራቸው ዲሲቭ ማድረግ ነው። ዲሲቭ ካደረጉ በኋላ ካንተ የሚፈልጉት ሪዘልት አለመታዘዝ ነው። እመነኝ፣ አትታዘዝ፣ ፕሮፌሲውን ያስቀሩብህም። አትታዘዝ፣ አገኘዋለሁ ብለህ የምታስበውን ነገር በሙሉ ያስቀሩብህም። ቢኮዝ ሰከንድ ሄቨን ላይ ፕሪፔር አድርገውታል። የምትፈልጋቸውን ነገሮች በሙሉ ሰከንድ ሄቨን ላይ ፕሪፔር አድርገውታል። ለዛ ነው ሰከንድ ሄቨን ላይ አንዳንድ ዴሊቨር የሚደረጉ ሰዎች አይታችሁ ከሆነ ከባሎቻቸው ወይም ከሚስቶቻቸው ጋር በተኛት አይወዱም። ቢኮዝ ሰከንድ ሄቨን ላይ ለነሱ ጥሩ የሆኑ ሚስቶችና ባሎች አዘጋጅተውላቸዋል። ኤቭሪ ናይት እነሱ ጋር የሚመጡ
ኤቭሪ ናይት እነሱ ጋር የሚመጡ ሶ ሰከንድ ሄቨን ላይ ያሉ ዴመኖች ካለቀህባቸው እጅግ በጣም ፓወርፉል ናቸው። ፕሮፌሲ ሲናገር የምታየውን ፐርሰን ሀርቱን ይው ሀርቱ ውስጥ አንተን አይደለም የሚጠላው ፐርሰን ካለ እመነኝ ያ ፕሮፌሲ ምንጩ ሰከንድ ሄቨን ነው። ፍቅር በሌለበት ልብ ውስጥ ሆሊ ስፒሪት ሊፈስ አይችልም። መንፈስ ቅዱስ በልባችን ምን አፈሰሰ ነው የሚለው። ፍቅር በሌለበት ልብ ውስጥ ሆሊ ስፒሪት ሊያወራ አይችልም። ለማታፈቅረው ሰው ሜሴጅ አይኖርህም። ከኔ ጋር ናችሁ? ሰምበዲን እዚህ ውስጥ አስቀምጠ ስፒሪቹዋል ልትሆን አትችልም። ሃሎ እና ሰከንድ ሄቨን ውስጥ ያሉ ዴመኖች እስካለቀህባቸው ድረስ ስፒሪቹዋል ላይፍህን በሙሉ ብጥብጥ ነው የሚያደርጉት። እጅግ በጣም ነው የሚረብሹት። እጅግ በጣም ያንተን ስፒሪቹዋል ላይፍ ምስቅልቅሉን ነው የሚያወጡት። አንዳንድ ሜን ኦፍ ጋዶች ባለማወቅ ከነሱ ጋር ፌሎ ያደርጋሉ። ሰከንድ ሄቨን ላይ ካሉ ዴመኖች ጋር በማወቅ አይደለም የሚሉ ባለማወቅ ፌሎ ያደርጋሉ። ቢኮዝ ሰከንድ ሄቨን ፕሬዘንስ አይፈሩም ብያለሁ። አንተ ፕሬዘንስ የሚመስልህን ነገር ይፈጥሩልሃል። አንተ ፕሬዘንስ መስሎ የሚሰማ ነገር አለ፣ መጋል፣ ግለት። ላበላብ ስትሆን ፕሬዘንስ ነው ይመስልህ። ቤቱን ከ40 በላይ ያሞቅታል። ላበላብ ትሆናለህ። ዋው የሚገርም መንፈስ ነበር ብለህ ነው የምተኛው። ሃሎ ለዛ ነው አብዛኞቻችሁ 30 ሚኒት የተሻገረ ፕሬየር ላይፍ የላችሁ። ቢኮዝ በእነዚህ ዴመኖች የተነሳ ልክ 25ኛው ደቂቃ ላይ ትንሽ አንተ ጋል ያልክ ሰዓት ያገሉታል በደንብ ደን ፍሮም ዳት ሬለም ውስጥ ያወጡሃል። ቢኮዝ ትልቁ ጥረታቸው ምን መሰለህ? አንተ እዚህ ጋር አለ፣ ሰርድ ሄቨን እዛ ጋር አለ። በመሃላቸው ነው እነሱ ያሉት። ይሄኛውን ዓለም ለቀህ ስትሄድ ሰርድ ሄቨንን ሚት ኢንካውንተር ከማድረግ በፊት ፈረስት ያሉት እነሱ ናቸው። እነሱን እንዳታልፍ ነው እያንዳንዱ ነገር ቢፈጠርብህ። እነሱ ጋር እንዳታልፍ ሰርድ ሄቨን ጋር ካለው ብሌሲንግ ጋር እንዳትገናኝ ነው ፋይት የሚበዛብህ። ሶ በደንብ ስማኝ። አሁን በሩን አልዘጋኸውም። አሁን መስኮቱ እንደዚህ ነው የሚለውን ቮይስ መስማት አቁመህ ፕሬየሩን ከቀጠልክ አንተ የሰርድ ሄቨን ኢንካውንተር ይኖርሃል። አሜን። 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 በሩን አልዘጋኸውም ሲል አንተ ራስህ ዝጋው ብለህ ነው መቀጠል ያለብህ። እስቶቡን አላጠፋውሽም ሲልሽ ራስህ አጥፋው ብለሽ ነው መቀጠል ያለብሽ። አሜን። ከኔ ጋር ናችሁ? yes ራስህ ምን በለው አጥፋው። ራስህ ምን በለው አጥፋው። እውነቴን ነው። ቪዥን ክሬት ያደርጉልሃል። ቪዥን ክሬት ያደርጉልሃል። ቮይስ ብቻ አይደለም የሚለቀቀው፣ ቪዥን ፊት ለፊት ይመጣል እንጂ ሰስኔም ብለህ ነው የምትነቀው አንተ። ሃሎ ስለዛ ቪዥን ማሰብ ትጀምራለህ። አንድ ጊዜ አማኑኤል አሞስ ኢየሱስ ምስክርነት የማነብበት ታይም ላይ ሰከንድ ሄቨን ላይ ስላሉ ዴመኖች ሲያወራ እንደዚህ አለ። አንድ ጊዜ ምድር ላይ ያለን ጠንቋዮች በሙሉ ተሰበሰብናል። ምድር ላይ ያለን ጠንቋዮች በሙሉ ተሰበሰብንና አለ ከነሱ መካከል አለ ከተሰበሰብነው መካከል ጌታን ያገኘሁት እኔ ነኝ አለ። ሌሎች ያላገኙበትን ሪዝን ሰውየው ሲያወራ እንደዚህ አለ። ከተሰበሰብን በኋላ 2 ይሁን 3 ወንበሮች ሉሲፈር አስቀመጠልን አለ። 2 እና 3 ወንበሮች ሉሲፈር ካስቀመጠልን በኋላ አለ 3ቱም ወንበር ላይ አንድ ኢየሱስን የሚመስል ፐርሰን፣ አንድ አብን የሚመስል ፐርሰን፣ አንድ ሆሊ ስፒሪት ሪፕሬዘንት የሚያደርግ ፐርሰን አስቀመጣለ። ሰዎች ኢየሱስ ነው ብሎ የሚያስቡት ኢሜጅ አለ። እናንተ ኢየሱስ ነው ብላችሁ የምታስቡት ኢሜጅ አለ። ሃሎ እናንተ ኢየሱስ ነው ብላችሁ የምታስቡት ኢሜጅ አለ። ፊልም ላይ ያያችሁት፣ ፎቶ ላይ ያያችሁት፣ በየግድግዳው ያያችሁት ኢሜጅ ሁላችንም ጋር ያ ኢሜጅ አለ አለ። ደን እንደዚህ አለ ያ የክርስቲያኖች አምላክ ነው አለናል። ይሄኛው ደግሞ አባቱ ነው ኑና ስገዱ ሲላቸዋል። ሁለቱም ሰገዱ አለ። ከዛ እነዚህ ሁለቱ የትኛውም አጋጣሚ ብታገኟቸው የኔ ባሪያዎች ስለሆኑ ከነሱ ጋር እንዳታወሩ ተባልናል። አፍተር ዛት ክርስቲያኖች ቸርች ሂደን እነሱን ለመማረክ ሂደን ተሸንፈን ብንመጣ አይ አብረን የምንሰራ አብረን ሰራተኞች ነን፣ እነሱ በዴመን አቅም በለጡን ብለን ነው የምናስበው አለ እንጂ የኛ ጠላቶች ነው ብለን አናስብም አለ። ኢየሱስ አፒር ቢያደርግላቸው ወይም አንድ ሰው ስለ ኢየሱስ መጥቶ ቢነግራቸው እንዳይቀበሉት አድርጎ ኢየሱስን የሚመስል ኢሜጅ ክሬት አድርጎላቸዋል። ኢየሱስን የሚመስል ኢሜጅ
ብዙ ጊዜ ኦፊስ በመቀመጥበት ታይም ላይ ሪሌሽንሺፕ ያሉ ወጣቶችን አማክራለሁ። ሪሌሽንሺፓቸው የተበላሸ ሰዎችን ከሚያጋጥመው ሪሌሽንሺፓቸው ከተበላሸ ሰዎች መካከል 80% የሚሆኑትን ልንገራችሁ። እሷን ጸባይ ያስቸግርህ እለዋለሁ። ጥራት እለዋለሁ። ቢሮ ትገባለች። ካስገባኋት በኋላ እሱን የሚመስል ሰው ኦልዌይስ አልጋሽ ላይ አፒር ያደርጋላታለሁ። እውነት ነው ነብይ ይለኛለች። ባሏ ያኛው ነው፣ ፍቅረኛዋ ያኛው ነው። የሱን ኢሜጅ ወስደው እሱን የሚመስል ዴመን ክሬት ያደርጉላታል። እሱን ሂዳ ከማግኘቷ በፊት ከዚህኛው ጋር እንድትገናኝ ያደርጓታል። የሚያወራት እንደሱ ነው፣ ከሷ ጋር ፌሎ የሚያደርገው እንደሱ ነው፣ ኤቭሪቲንግ የሚያደርገው እንደሱ ነው። ሪል ባሏን ትጣልዋለች። ቢኮዝ እሱን የሚመስል ዴመን አፒር አድርጎላታል። እሱን የሚመስል ምን ዴመን። ለዛ ነው መጽሐፍ ቅዱስ የብርሃን መልአክ እስኪመስል ድረስ ይላል። very true። ራሱ ምን ይላል? እናንተ ብርሃን ነው ብላችሁ የምታስቡትን ኢሜጅ ወስዶ ክሬት ያደርገዋል። ምን ብላችሁ የምታስቡትን ብርሃን ነው ብላችሁ የምታስቡትን ኢሜጅ ወስዶ። አሁን ለዛ እኮ ነው አብዛኞቹ እዚህ ምድር ላይ ያሉ ሰዎች በሙሉ ፈርስት ሄቨን ላይ ባሉ ዴመኖች አይደለም የሚሸወደው፣ ሰርድ ሄቨን ላይ ነው። ብዙ ጊዜ ጌታን የተቀበሉ ዲያቆኖችን፣ ጌታን የተቀበሉ ቄሶችን አገኟቸው። ባክ ሲያደርጉ ካገኛቸው፣ ባክ ባያደርጉ እንኳን ሰብስበህ ጌታን ከተቀበላችሁ በኋላ በሳምንቱ ወይም በ15ኛው ቀን ምን ተፈጠረ ስላችሁ አንድ ሴት መታ ልጄ እኔን ተውከኝ ወይ ትለኛለች ይሏል። የማርያም ነው ተብሎ የሚታሰብ ኢሜጅ አለ። በዛ ኢሜጅ መታ ልጄ እኔን ካርኬ ትልሃለች። አንቺንም አንዴ ትክዳለሁ ብለህ ሁሉንም ጠይቃቸው ይሄንን ይነግሩሃል። ወይ አርሴማን ኢሜጅ ወስዶ አፒር ያደርጋል። ሁሉንም ቄሶች ጠይቃቸው፣ ሁሉንም ቢኮዝ ማርያም ምን ትመስላለች የሚለው ኢሜጅ እነሱ ማይንድ ላይ አለ እና በህልሜ ታወራኛለች ይላል። እንደዚህ ትነግረኛለች፣ ይሄን ትለኛለች ይላል። እነዚህ ሰዎች እየነገሩ ያሉት ነገር አንድ ነው። ሰከንድ ሌቨል ላይ ባሉ ዴሞኖች ዲሲቭ ተደርገናል የሚሉ ሰከንድ ሌቨል ላይ ላይክ ኦሪጂናሉን ነገር አስቀምጡና የሱን የሚመስል ሃይ ኮፒ ይሰጡሃል። ልክ እንደ ቻይና ማለት ነው። ኦሪጂናሉ አንተ አለ፣ አንተን የሚመስል ሃይ ኮፒ ክሬት ያደርጋሉ። ሰከንድ ሌቨል የፕሬየር ላይፋችሁ አብዛኞቻችሁ በእነዚህ ዴመኖች ነው አፌክት የሆነው። እመኑኝ፣ አኖይንትድ የሆኑ ሰዎች ጋር ስትመጡ አንድ ነገር ልንገራችሁ። እግዚአብሔር አኖይንት የሚያደርገው ካራክተርን ነው። ደጋግማችሁ ስሙ። እግዚአብሔር አኖይንት የሚያደርገው ካራክተርን ነው። አሁን በኢየሱስ ስም ኃይል ብለን እንጸልያለን አይደለ? ሰዎች እንዲፈወሱ። የኢየሱስ ስም ኃይል አይደለም ሰዎችን የሚፈውሳቸው። የኢየሱስ ስም ኃይሉ ምድር ላይ ከተገለጠ ምድር ለራሱ ትጠፋለች። ኃይል አይደለም የሚገለጠው። በኢየሱስ ስም ኃይል ብለን ስንጸልይ በኢየሱስ ካራክተር እያለ ነው። ካራክተሩ ፈዋሽ ነው። ሰውየውን በኢየሱስ ስም ብለን ስንጸልይለት እንዲፈወስ የኢየሱስ ካራክተር እንዲገለጥ ሊጸልይን ያለ ነው። ቢኮዝ የጂሰስ ካራክተር ምንድነው ካልከኝ አንተ በሽተኛ እንዳትሆን ነው። የኢየሱስ ባህሪ ይገለጥ ብለን ነው የምንጸልየው በኢየሱስ ስም ብለን ስንጸልይ። የኢየሱስ ካራክተር ምንድነው ካልከኝ አንተ ባለጸጋ እንድትሆን ነው። አንተ እንድትፈወስ ነው። አንተ እንድትባረክ ነው። አንተ እንድትሰፋ ነው። አንተ እንድትበዛ ነው። ሰከንድ ሄቨን ላይ ያሉ ዴመኖች እነሱን ዊን የምታደርጓቸው በምንድን ነው ልንገራችሁ። ሰከንድ ሄቨን የሚሰሩት የማይታዘዙ ልጆች ላይ ነው። የምታሸንፋቸው በመታዘዝ ነው። ሜጀር ለዛ ነው ባይብል እንደዚህ ይላል፣ መታዘዝ ይላል ከምን ይበልጣል? ከመስዋዕት። ዋይ መስዋዕት እያቀረብክ ሊሰለጥኑብህ ይችላሉ። ወርሺፕ እያቀረብክ ሊሰለጥኑብህ ይችላሉ። ፕሬየር እያደረግክ ሊሰለጥኑብህ ይችላል። ደሞመንት መታዘዝ የጀመርክ ሰዓት የዛን ጊዜ ዊን አድርጋቸዋል። የዛን ጊዜ ዊን አድርጋቸዋል። አሜን። እመነኝ፣ የእግዚአብሔርን ቃል መታዘዝ የጀመርክ ሰዓት፣ አውቶሪቲን መታዘዝ የጀመርካት የዛን ጊዜ ዊን አድርጋቸዋል። በደንብ ሳምታይምስ አብሯችሁ ፌሎ የሚያደርገው ፐርሰን ሰምቲንግ ተፈጥሮ በቃ ይሄንንማ ለፕሮፌት ነግሯለሁ ስትሉት ፊቱ ላይ መደናገጥ ካላያችሁበት ሰከንድ ሌቨል ላይ ያሉ ዴመኖች በደንብ ይሰልጠነውበታል። ከኔ ጋር ናችሁ? ፊቱ ላይ ለፓፓ ነግሯለሁ ስትለው ፊቱ ላይ መደናገጥ ካላየ ሰከንድ ሌቨል ላይ ያሉ ዴመኖች በደንብ ሰልጠነውበታል። በደንብ ማለት በደንብ ነው። ሰምታይምስ ባለቤቴ ጋር ስናወራ በአንዳንድ ጉዳዮች ላይ ዲል ማድረግ ሲከብደን በቃ ለፕሮፌት ኤንጅል ልጻፍለት ስትል ስልኩን ነው መቀበላት።
ከኔ ጋር ናችሁ? ቢኮዝ አውቶሪቲን አከብራለሁ፣ ለአውቶሪቲ ታዘዛለሁ። ምንም ያክል ጋድ አኖይንት ያደረገኝ ፕሮፌት በሆንም በመታዘዝ ውስጥ ያለውን ነገር አውቃለሁ። ባለመታዘዝ ውስጥ ያለውን ደግሞ እርግማንም አውቃለሁ። ባለመታዘዝ ውስጥ ዴሞኖች እንዴት እንደሚሰሩና እንደሚሰለጥኑ አውቃለሁ። ሶ የማይታዘዙ ልጆች ላይ ፓወርፉል ናቸው። የማይታዘዙ ልጆች ላይ ኦልዌይስ እነዚህ ዴሞኖች ፓወርፉል ናቸው። ሶ አንተ ላይፍ ላይ አክሰስ የሚያገኙት በምንድነው ካልከኝ ባለመታዘዝህ። ደሞመንት መታዘዝ ስትጀምርስ ዊን አድርጋቸዋል። ለዛ ነው ኦልዌይስ አይታችሁኝ ከሆነ ስናገር መንፈሳዊ አባት እየጸለየ ከሆነ የሆነ መንፈስ መጥቶ እስኪነካ ወይም ለመጸለይ የሆነ ነገር እስኪፈጠርብህ ወይም ለመጸለይ የሚሆን ኢንቫይሮንመንት እስከሚፈጠርብህ እንዳትጠብቅ እንጸልይ ካለ መጸለይ ነው ያለብህ። አሜን። ቢኮዝ በዛ መታዘዝ ውስጥ ዊን እያደረካቸው ነው። አሜን። ሃሎ፣ በዛ መታዘዝ ውስጥ ዊን እያረካቸው ነው። በዛ መታዘዝ ውስጥ ምን እያረካቸው ነው? ዊን እያደረካቸው ነው። ለቃናን አሁን ፕሬይ እናደርግ ስትለው አልተሰማኝም ይልሃል፣ ወይም ውስጤ ምንም አላለኝም ይልሃል። ሌላ ነገር እኮ እናድርግ ያለው እኛ እንጸልይ ነው ያለው። እንጸልይ ስንለው ውስጡ ካልተሰማው ውስጡ የሆነ ሰምቲንግ አለ። ከኔ ጋር ናችሁ? ብቻውን አይደለም። ሶ እነዚህ ዴሞኖች ሁሉ ጊዜ የሚሰሩት ባለመታዘዝ ውስጥ ነው። ባለመታዘዝ ውስጥ ፓወርፉል ናቸው። ከነዚህ ዴሞኖች በኢየሱስ ስም ኃይል ነፃ መውጣት እንዲሆንላችሁ ጸልያለሁ። በኢየሱስ ስም ኃይል ፋይናንሳችሁ፣ ትዳራችሁ፣ አገልግሎታችሁ፣ ስራችሁ፣ ሪሌሽንሺፓችሁ፣ ከሰዎች ጋር ያላችሁ ሶሻል ላይፍ በኢየሱስ ስም ኃይል ነፃ እንዲወጣ ጸልያለሁ። አሜን። በኢየሱስ ስም ኃይል ነፃ እንዲወጣ ጸልያለሁ። አሜን። በኢየሱስ ስም ኃይል ነፃ እንዲወጣ ጸልያለሁ። አሜን። ኢየሱስ አድርካለኝ ነገሮች መካከል አንዷን ሚስ ማድረግ አልፈልግም። እያንዳንዷን ነገር መታዘዝ ፈልጋለሁ። ካንተ ጋር ዲል ማድረግ ካለብኝ ጠርቼ ኢቭን አንተ በደለህ ሶሪ ልልህ እችላለሁ። ቢኮዝ ሶሪ ባለ ማለት ውስጥ ለነሱ በር መክፈት አልፈልግም። ቢኮዝ እነዚህ ዴሞኖች ፈርስት ኤቨል ላይ ካሉ ዴሞኖች በምን እንደሚበልጡ ልንገርህ። አንተ ውስጥ መኖር አይፈልጉም። መኖር ይፈልጉት አየር ላይ ነው። በአየር ላይ ነው የሚኖሩ የሚለው አንተ ውስጥ በፍጹም መኖር አይፈልጉም። ፈርስት ኤቨል ላይ ያሉት አንተ ውስጥ መኖር ይፈልጋሉ። እነዚህ በፍጹም አንተ ውስጥ መኖር አይፈልጉም። አንተ ውስጥ የሉም ማለት አጋንንት ውስጥ የለም ማለት ግን አይደለም። ሐሳባቸው አንተ ውስጥ አለ፣ ቮይሳቸው አንተ ውስጥ አለ፣ ቪዥናቸው አንተ ውስጥ አለ። በፍጹም ሰከንድ ኤቨል ላይ ያሉ ዴሞኖች ሰከንድ በጣም የሚያስጠላ ባህሪያቸው ሰው ልጅ ውስጥ መኖር አይፈልጉም። ቦታቸው አይደለም። በደንብ ስሙኝ። ለምን ቦታቸው እንዳሉ ልንገራችሁ። ይህንን ነገር ስናገር ብዙዎቻችሁ መልአኩ ገብርኤል አንተ ውስጥ መኖር ይችላል? አይችልም። መኖር አይችልም። አንተ ውስጥ መኖር ከፈለገ ግን የሚያደርገው ነገር አንድ ነው። እግዚአብሔር ለሱ የነገረውን አይዲያ ይዞልህ ይመጣል። እንደዚህ እኮ ነው ያላት። ማርያም ጋር መጣና እንደዚህ አላት። ድንግሊቷ ጋር መጥቶ የልዑል ኃይል ምን ይልሻል? ጸልይ ይልሻል። ትጸንሻለሽ፣ ትወልጃለሽ፣ ስሙንስ ኢየሱስ ትይዋለሽ። ማርያም ቃሉን ተቀበለችው። ያንን ቃል ተቀብላ ጸነሰች። ከገብርኤል አፍ ወስዳ ጸነሰች። ገብርኤል እሷ ውስጥ አይደለም ያለው። ገብርኤል የነገራት ቃል ግን ተጸነሰ እሷ ውስጥ። ገብርኤል እሷ ውስጥ መኖር አይችልም። የነገራት ቃል ግን ፍሮም ከሷ ሳይሆን ከያህዌ ውስጥ የወጣ ስለሆነ እሷ ውስጥ መኖር ይችላል። ሶ ሪል ኤንጅሎች የእግዚአብሔር ፎለን ያልሆኑት ያልወደቁት ኤንጅሎች አንተ ውስጥ መኖር የማይችሉ ከሆነ ፎለን ኤንጅሎችም አንተ ውስጥ መኖር አይችሉም። የወደቁ መልአኮች በፍጹም አንተ ውስጥ መኖር አይችሉም። ዴመን ብለን ስናወራ የወደቁ መልአኮች እያልን አይደለም። ዴመን እያልን ስናወራ የወደቀ መልአክ አንተ ውስጥ መኖር አይችልም። ሲጮህ የምታያቸው በሙሉ የወደቁ መልአኮች አይደሉም። ባይዘው እነሱ አየሩን መልቀቅ አይፈልጉም። ሲጮህ የምታያቸው ዴመኖች ናቸው። አየሩን መልቀቅ አይፈልጉም። አንተ ውስጥ መኖር አይፈልጉም። መንፈሳዊ ቋንቋ ምን እንደሚመስል ያውቃሉ። መንፈሳዊ ቋንቋ ምን እንደሚመስል ያውቃሉ። አንተ ስፒሪቹዋል ላቸው ብለህ የምታስባቸውን አይዲያዎች በሙሉ ያውቃሉ። አንድ ስሙን ማላስታውሰው አንድ ሄቨን ደርሶ የመጣ ሰውዬ ነበር እና ጌታ ኢየሱስ ቢኮዝ ቪዥኑን ትረስት ላረኩት ነው የምነግራችሁ። ጌታ ኢየሱስ ሁሉንም ሰማያት እያስጎበኘው ነበር። ያን ሰው ሰከንድ ሄቨን ላይ ሲደርሱ ጌታ ኢየሱስ በደንብ ተመልከታቸዋል።
በደንብ አያቸው እነዛን አለቃ መንፈሶች። ሁሉንም ሲያያቸው ክርስቲያኖች በሚጸልዩበት ሰዓት፣ ክርስቲያኖች መንፈሳዊ እንቅስቃሴ በሚያደርጉበት ሰዓት ነው ፓወርፉል ቢሆኑት። አንተ ፕሬ ማድረግ የጀመርክ ሰዓት ፓወርፉል ይሆናሉ። ቢኮዝ ፕሬ ማድረግ ጀምረሃል ማለት የነሱን አየር ሰንጥቀህ ነው የምትሄደው። ሄሎ ምሳሌ ኢትዮጵያና ሳውዝ ሱዳን ግጭት ውስጥ ቢገቡ ግጭት ውስጥ ባርለ የኢትዮጵያን ኤርላይንስ ፕሌን እኛም አጋጣሚ የሳውዝ ሱዳን አየር ክልል ጥሶ መሄድ አይችልም። ሶ ጥሰህ ከሄድክ ዋይ ለምን ሄድክ ብለህ እያንዳንዱ ነገር ይወረወርብሃል። ፍሮም ሳውዝ ሱዳን ልክ ነኝ አይደል? ራዳር ውስጥ ከገባህበት ሰዓት ጀምሮ በብዙ ነገር ይሞተዋል። ሰው ውስጥ አለ ይሄን ያህል ሺህ ሰው ይዟል ምናምን የሚባለው ነገር ማይንዳቸው ውስጥ የለም። እነዚህ ሰከንድ ሄቨን ላይ የሚኖሩ ራምባሳ ቶሎቦሳቴ ብለህ ጥሰህ ለቴርሰል የት ነው የምትሄደው ነው የሚሉ አትሞስፌሩ ይቀየራል። የበር መከፈት ኤቭሪቲንግ ይነገርሃል። መጀመሪያ በበር መከፈትና መዘጋት ነው የሚያለማምዱ። ከዛ ወደ ስልክ ይመጣሉ። ከስልክ ከፍ ብለው ደግሞ ስፒሪቹዋል ነገር ያወሩሃል። ሄሎ ስፒሪቹዋል ነገር ያወሩሃል። አንድ ጊዜ ስሚዙ ጊልወርዝ የሚባል አገልጋይ እያገለገለ ያለ ለ3 ለ4 ዓመት ካንሰር ታማይተኛ ሴት ነበረች። ካንሰር ታማይተኛችው ሴት በየቀኑ እሷ ጋር እየመጣ መጽሐፍ ቅዱስ የሚያስተምራት አንድ መንፈሳዊ ፍጡር ነበር እና 4 ዓመት ሙሉ ያ አደረገላት ከመጽሐፍ ቅዱስ እየጠቀሰ ጳውሎስም ያመው እንደነበር እየነገራት ጳውሎስ ያመው ስለነበር ለስጋው መውጊያው የተሰጠው ነው ይላል 4 ዓመት ሙሉ አስተምሯታል። ስለዛ ስሚግል ዞር መጥቶ እኔና ጳውሎስ ደስ የምነን አለችው። ከዛ ስሚግል ዞር ቢላት ቢጠቅስ ሊያብራሩ አልቻለም። እሺ ጳውሎስ ይሄን ያክል ቤተክርስቲያን ተክሏል፣ አንቺስ ምን ተክለሻል ሲላት ምንም አልተከለችም። ጳውሎስ ይሄን ያህል አድርጓል፣ አንቺስ ምን አድርግ ነቲንግ። ከዛ ፒርስ ያደርግላት የነበረው ዴመን አፒርስ ያደርግላት የነበረው አለቃ መንፈስ እሷ ውስጥ መግባት ስላልቻለ ያንን በሽታ እሷ ውስጥ ማቆየት የሚችል ሐሳብ ነው የሚሰጣት። ከኔ ጋር ናችሁ? እሷ ውስጥ ማቆየት የሚችል አይዲያ ይሰጣታል። እሷ ውስጥ ማቆየት የሚችል መንፈሳዊ ሐሳብ ይሰጣታል። ደን ስፒሪቹዋል የሆነች ይመስላታል። ለኢየሱስ እኮ ሉሲፈር እንደዛ ነበር ያደረገው። ጥቅስ እኮ ነው የነገረው። ቢኮዝ ኢየሱስ ጋር መጥተህ በሩችልም ኢየሱስ ጋር መጥተህ መጽሐፍት ነው ልትጠቅስ የምትችለው። ኢየሱስ ጋር መጥቶ መጽሐፍን ይጠቀሰለት ከዘዳግም መጽሐፍ ከመዝሙር 91 ጠቃቀሰለት። እንደዚህ ተብሎ ተጽፏል ሲለው ጂሰስ እግዚአብሔር ይገስጽ ብሎ ነው ያባረረው። ሶ እነዚህን ዴመኖች ዊን ማረክ ከፈለክ አንተ ላይፍ ላይ መጨመርና አንተ ላይፍ ላይ አድ ማረግ ያለብህ መታዘዝን ነው። የእግዚአብሔር ቃል አድርግ የሚልህን ነገር በሙሉ ለማድረግ ሬዲ መሆን አለብህ። ቢኮዝ የሚሰሩት የማይታዘዙ ልጆች ላይ ነው። ሃሎ የሚሰሩት ፓወርፉል የሚሆኑት የማይሰሩ ልጆች ላይ ነው። የማይታዘዙ ልጆች ላይ ነው። ሁለተኛ ከነዚህ ዴመኖች ሰዎች ዴሊቨር የሚሆኑት በምን እንደሆነ ልንገራችሁ። ቢኮዝ ለመሰላችሁ አሁን የሆሊ ስፒሪት ኢንካውንተር ዓመት ላይ ነን። የሆሊ ስፒሪት ኢንካውንተር ዓመት ላይ ስለሆን ሞር መጸለያችን አይቀርም፣ ሞር ፋስቲንግ መያዛችን አይቀርም፣ ሞር በጣም እየጠለቅን ዲፕ መሄዳችን አይቀርም። ዲፕ በሄዳችሁ ቁጥር ምን እንደሚያጋጥማችሁ አውቃለሁ። ለዛ ነው ስለ ሰከንድ ሄቨን ማስተምረው። አሁን ዲፕ በገባን ቁጥር ፈርስት ሄቨን እየለቀቅን ነው የምንሄደው። ዲፕ በገባን ቁጥር ሰከንድ ሄቨንን ፓስ አድርገን ሰርድ ሄቨን ውስጥ ነው የምንሄደው። ሶ ሰከንድ ሄቨን ላይ ምን እንደሚፈጠርባችሁ አውቃለሁ። ሰምታይምስ በልሳን የሚጸልዩ ሰዎች አይታችኋል። አንድ የባህል ተወዛዋዥ አንገቱን ከሚያወዛውዘው በላይ ነው የሚያወዛውዝ። ከዛስ አንገታቸው ልክ ቀጥ ያለ ሰዓት ትንቢት ይነግሩሃል። ልክ ነኝ አይደል? ጳውሎስ ሲያደርግ አይደለም ያዩት፣ ዮሐንስ ሲያደርግ አይደለም ያዩት፣ ጠንቋይ ቤት ነው ያዩት። ቢኮዝ ጠንቋይ መንፈስ ሊገለጥበት ሲል ምንድን ነው የሚለው ምናምን ብሎ ጭንቅላቱን ነው የሚያዞረው። ልክ ነኝ ወይ? ለምን እንደዛ እንደሚያደርግ ይመስላል? አእምሮን ያለ ፍሬ ለማድረግ ነው። የማይንዱን ኮንሽስነስ ለማጥፋት ነው። የማይንዱን ኮንሽስነስ ካጠፋው በሌላኛው የማይንዱ ፓርቱ የሚገቡ ምስሎች አሉ። ሶ ብሎክ የሚያደርገው ይሄኛው ማይንድ ስለሆነ
ከዛ ማይንድ ውስጥ ለመውጣት ነው የሚታገለው። እነዚህም ሰዎች ምናምን ሲሉ ልሳናቸውን ቼክ ማድረግ አለብህ። ከኔ ጋር ናችሁ? ልሳናቸውን ቼክ ማድረግ አለብህ። ልሳኑን እየተጠቀሙ ያሉት ማይንዳቸውን ኦፍ ማድረጊያ ነው። ዝበቃ አንገቱን ቀነጠሰው ብለንኛ ልክ ስንጨርስ የሰራዊት ጌታ እግዚአብሔር ይላል። ያው ቤት ህብረት ላይ ስለሚያጋጥማችሁ አብዛኞቻችሁ ስላጋጠማችሁ ወይም አብዛኞቻችሁ እንደዚህ ብላችሁ ሌላ ሰው ስለሸወዳችሁ ይገባችኋል። ከኔ ጋር ናችሁ? ቢኮዝ የጨለማው ዓለም ላይ ማይንድን ኦፍ ማድረግ ማይንድን ኮንሽስነስ ኦፍ ማድረግ ሰብኮንሽስ በሆነው ፓርት ውስጥ ምስል ለማስገባት ይረዳሃል፣ ቮይስ ለማስገባት ይረዳሃል። ይሄኛው ማይንድ ላይ ያሉ ምስሎችን በሙሉ ከዚህ ከርናል ዓለም ጋር የተገናኙ ነገሮችን በሙሉ ለማጥፋት ነው የሚያወዛውዙት። ፕሬስ ያደርጉ አንዳንድ ሰዎች the moment rapasoli bradias ብለው ፕሬስ ያደርጉ ቀደም የተጣሉ ሰው ይመጣልባቸዋል። ከኔ ጋር ናቸው አይደል? ያንን ሰውዬ ለማስወጣት ነው አምሯቸውን የሚያወዛውዙት። የሚስታቸውን ድምጽ ለማውጣት ነው አምሯቸውን የሚያወዛውዙት። እውነቴን ነው የምነግርህ። የሚስታቸውን ድምጽ ለማውጣት ነው አምሯቸውን የሚያወዛውዙት። እነሱ በቀን ውሏቸው ውስጥ ያስጋጠማቸውን ስፒሪቹዋል ዓለም ጋር እንዳንገባ ከልክሎናል የሚሉትን ነገር በሙሉ ለማጥፋት because ራባሳንዴ ሲሉ የሚፈጠር ነገር አለ። because something ቀን ውስጥ የተፈጠረው ነገር ፕሬ እንዲያደርጉ ያግዳቸዋል። ያቺን ነገር ከማይንዳቸው ውስጥ ለማውጣት ማይንዳቸውን ወይም አምሯቸውን በጣም ያወዛውዛል። አንገታቸውን ባይል ያወዛል። ዴሞኑ ያንን ነው የሚያደርገው። ቀን አንተ ጋር መጥቶ ኮፊ ካንተ ጋር ቁጭ ብሎ ጠጥቷል እኮ። ምሽት ላይ ነው መጋረጃ ሲዘረጋለት ቀን ካንተ ጋር የጠጣው ኮፊ ነው ትዝ የሚለው። ጠንቋዩ ዊችክራፍቱ ደን ያንን ምስል ለማጥፋት ነው ማይንዱን የሚያወዛውዘው ምናምን የሚለው ማለት ነው። ያንን ባለበት ቅጽበት እኮ ስፒሪቱ መጣ ብሎ ይነግራል። ያንን ነገር ለመፍጠር ደግሞ ካፉ የሚወጡ ልሳን የሚመስሉ ቃላቶች አሉ። አንዳንድ እዛ ዓለም ላይ የነበሩ ሰዎች እዚህ መተው ደሴም ነገር ነው የሚያደርጉት። ከኔ ጋር ናችሁ? ለዛ ነው sometimes ባባ የሚሉ ልሳኖችን ተጠራጠሩላለሁ። because ልሳን ቋንቋ ነው። እኛ ጋር መተህ መሬት ብትለኝ አሁን አማርኛ አውራ ብለን ማይክ ሰተነ እንዴት ነህ ብትለን like ያማሃል ብለን ነው የምናስበው። because ከእንዴት ነው በኋላ ብዙ ነገር ማውራት አለብህ። ልክ ነኝ አይደል? አንዳንዶች ልሳን እያሉ የሚሸውዷችሁ በዛ ነው። መጠርጠር አለብህ። because ዛሬ ማይንዳችሁ ውስጥ የሆነ ነገር መክተት ፈልጋለሁ። ለመንፈሳዊ ነገር ኮንሺየስ እንድትሆኑ ፈልጋለሁ። ለመንፈሳዊ ነገር በኃይል እንድትነቁ ፈልጋለሁ። ማንንም ሰው ዲሲቭ እንዲያረጋችሁ አልፈልግም። አሜን። ሰከንድ ሌቭል ላይ ያሉ ዴሞኖች ዲሲቭ እንዲያረጋችሁ አልፈልግም። አሜን። በፍጹም አሜን። በፍጹም ዲሲቭ እንዲያረጋችሁ መፍቀድ የለባችሁ። ይሆና መጽሐፍ ቅዱስ ሲናገር እንደዚህ ይላል። አምሮዬ በመንፈስ ጸልይ ያለ ጳውሎስ። አምሮዬ ምንድነው? ያለ ፍሬ ነው። አምሮን ያለ ፍሬ ለማድረግ በመትሄድበት መንገድ ስፒሪት ይገለጣል ተብሎ በጨለማው ዓለም ይታሰባል። ከኔ ጋር ናችሁ? ምሳሌ የማንቸስተር ዩናይትድን ጨዋታ አሁን ከ8 ሰዓት እስከ 10 ሰዓት አይተህ ከ10 ሰዓት እስከ 12 ሰዓት ሲኒማ ቤት ገብተህ አይተህ ከ12 ሰዓት በኋላ ደግሞ ቡና አብረህ ጠጥተህ ተንቢል ብትባል ሊከብድ ይችላል። ቢኮዝ 6 ሰዓት ሙሉ ያልክበት ስፍራ ላይ ማይንድ ላይ የቀሩ ምስሎች አሉ። ለተንቢ ብትል የሮናልዶ ጎል ትዝ ይልሃል። ከሮናልዶ ጋር ይሄ ልጅ ምን የሚያገናኘው ነው ትለው። ከኔ ጋር ናችሁ? እነዛን ምስሎች ጨለማው ዓለም ላይ ያሉ ሰዎች ለማውጣት ከማይንዳቸው ውስጥ ለማውጣት ቢኮዝ ማይንዳቸው ኖርማል ስቴት ላይ ከሆነ ምስሎቹን መውጣት አይችሉም። ይሄኛው ምስል እንዲወጣ ከተፈለገ የሚያደርጉት የአንገት ንቅናቄ አለ። የሚደረገው የአንገት ንቅናቄዎች አሉ። አፍተር ዛት ጨለማ ዓለም ላይ የሚሰራው ስፒሪት ምስል ወደ እነሱ ዓለም ላይ ያስገባል። ይሄው ልምምድ እዛ ዓለም ላይ ያላቸው ሰዎች እዚህ መጡና ጥቅስ ከጠቀሱልህ በኋላ የፕሮፌሲ ታይም ላይ ያንን ነው የሚያደርጉት። በዛው ትንቢት ስናገር አይታችሁ ከሆነ በልሳን አልጸልይም። ያንን ማደርግበት የራሴ ምክንያት አለ። ቢኮዝ ለየትኛውም ሰው ደሞመንት እኔ ከጀመርኩት ፕሮፌት ሚራክልን ፎሎ የሚያደርግ ፐርሰን በሙሉ ላይክ በልሳን ይጀምራል። ከዛ በኋላ ወደ ማይንድ ንቅናቄ ነው የሚመጣው።
ቢኮዝ ከዚህ በፊት የሚያውቋቸው ሰዎች በሙሉ በእንደዚህ አይነት መንገድ ፕሮፌሲ ያደርጉ ያውቋቸዋል። ሶ እኔ ደግሞ ልናገር የምፈልገው በኖርማል ስቴት ላይ ለራሱ ሆሊ ስፒሪት መናገርና መስራት ይችላል የሚለውን እያንዳንዱ ፐርሰን እንዲያውቅ እፈልጋለሁ። ከኔ ጋር ናችሁ? ለማይንድ መናገር ይችላል፣ ለነፍሴ መናገር ይችላል፣ ለመንፈሴ መናገር ይችላል። ሄሎ፣ ለመንፈሴ መናገር ይችላል። ለመንፈሴ ምን ማለት ይችላል? መናገር ይችላል። ሶ ያንን ነገር እያንዳንዱ ፐርሰን ውስጥና እያንዳንዱ ልጅ ውስጥ መክተት ስለምፈልግ ነው እንጂ ላይክ ራባሳንዴ ሬቦሻሊ ምናምን ብለን አንድ ሰዓት ቆይተን እኮ በአንድ ሰዓት ውስጥ አንድ ሜሴጅ መናገር ቢግ ነገር ነው። ከዚህ ሰከንድ ሌቨል ላይ ካለ ልምምድ ሁሉ በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። እስኪ ነፃ ወጣው በሉ። ነፃ ወጣው። ክብር ለኢየሱስ ይሁን። አሜን። በደም ስሙኝ። እነዚህ ዴመኖች ትልቁ አቅማቸው ዲሲቭ ማድረግ ነው ብያቸዋለሁ። ማታለለው ሳምታይምስ ፕሮፌሲ ዓለም ላይ የሚተነብዩ ሰዎች ነታቸው ከሆነ ጽሑፍ አየው ነው የሚሉ። ልክ ነኝ? ጽሑፉ እነሱ ውስጥ አይደለም ያለው፣ አውትሳይድ ነው ያለው። ምናልባት የሚታየው የሰውየው ግንባር ላይ ሊሆን ይችላል። ምሳሌ እዚህ ጋር የሆነ ፐርሰን አቁማችሁ አበበ የሚል ጽሑፍ አየው ነው የምትሉት፣ ከበደ የሚል ጽሑፍ አየው። ከውስጥ የሰማው አይደለም የምትሉት። ይሄ መንፈስ ቅዱስን ድምጽ ከምንለማመድበት መንገድ መካከል አንዱ ነው። እነዚሁ ዴመኖች ጋር በሆነ አጋጣሚ ፌሎ ማድረግ የጀመርከ ሰዓት እነዛ ጽሑፎችን አያስቀሩብህም። እነሱ ደግሞ በጎን በኩል ራይት ማድረግ ይጀምራሉ። አንተ የፈርስቱ ልምምድ ስላለ እስቲላው ድረስ ጌታ ይመስልሃል። በፊት አበበ ብሎ እዚህ ጋር ነው የሚጽፍልህ፣ ጌታ ነው ሲጽፍልህ የነበረው። አበበ ማን ነው ስላለህ እነዚሁ ዴመኖች ጋር ኢንካውንተር ስታረግ አበበን፣ አባቱን፣ አያቱን፣ ቅድመ አያቱን ኤቭሪቲንጉን ይጽፉልሃል። ዋው ዛሬ የሚገርም ፕሮፌቲክ ነገር ዲፕ ውስጥ ገባው ነው የምትለው። አንተ ግን ዲፕ ነው የገባው፣ ጥልቅ ውስጥ ነው የገባው። ፕሮፌቲክ ነገር ዲፕ ውስጥ አይደለም የገባው። ደን ሆሊ ስፒሪት አበበም ብቻ ነበር። ደን አንተ ሳክሪፋይሱን ስትለማመደው፣ ከነዚህ ዴመኖች ጋር አብሮ ህብረት ማድረጉን ስትለማመደው፣ ከመጽሐፍ ቅዱስ ውስጥ ይሄ ደምን ሲሰራባት የነበረች አንድ ሴት ላሳያችሁ። መጽሐፍ ቅዱስ እንደዚህ ይላል። አንድ ሴት ነበረች ይላል። እነ ጳውሎስን እነዚህ የሕያው አምላክ ምኖች ባሪያዎች እያለች ምን ትላቸው ነበር? ትከታተላቸው። ጳውሎስም ይላል አያሌ ጊዜ ተቸገረ ይላል። የተቸገረው ምን መሰለህ? አንዳንድ የጌታ መንፈስ ይመስለዋል። ቢጎስ ሰይጣን እንዴት ይሄ ሰው የሐዋርያ ነው ብሎ ያወራል ብሎ ያስባል ጳውሎስ። አንዳንዴ በጌታ ናት ብሎ ያምንና በራሱ ሆኖ ያገኛታል፣ በዴመኑ ሆኖ ያገኛታል። ጳውሎስ አንድ ቀን አይደለም ብዙ ቀን ከተቸገረ በኋላ ነው ያወቃት። ያ ሴትዮዋ ላይ ሰራ የነበረው መንፈስ ምን እንደሚፈልግ ልንገርህ። ከነ ፖል ጋር ፌሎሺፕ ይፈልጋል፣ ፓርትነር ሆኖ መስራት ይፈልጋል። የሕያው አምላክ ባሪያዎች ሲባሉ እነ ፖል ያ ዴመን እየነገራቸው ያለው ነገር አንድ ነው። ፖል አኖይንቲንግን አውቃለሁ፣ ኤቭሪቲንግን አውቃለሁ፣ ሂሊንጉን እኔ ላስቀጥልልህ እችላለሁ፣ ፕሮፌሲውን ላስቀጥልልህ እችላለሁ፣ ግን አብረን ፌሎ እናድርግ እያለው ነው። ሴትዮዋ ፓርትነር ነው የፈለገችው። መጽሐፍ ቅዱስ ብዙ ሜምበር ነበራት ይላል፣ ብዙ የቸርች አባል ነበራት። ፖል ጋር ስትመጣ ማድረግ የፈለገችው ነገር አንዱ አንዳንድ እግዚአብሔር ሰዎች ኢንካውንተር ከሚያደርጓቸው ከእግዚአብሔር ሰዎች የተነሳ ነው ሰከንድ ይበላሉ ዴመኖች ተላልፈው የሚሰጡት። ፖል አብሯት ፌሎ ለማድረግ ይፈልጋል፣ የሆነ ነገር ይመልሰዋል። አብሯት ፌሎ ለማድረግ ይፈልጋል የሆነ ቢኮዝ ባገኘችው ቁጥር ጠላቴ አይደለም የምትለው፣ ባገኘችው ቁጥር የእግዚአብሔር ክብር ያለበት ሰው ትላለች። ይሄንማ መንፈስ ቅዱስ ነው የሚናገራት እንዳትል፣ ባገኘችው ቁጥር የምታወራው ምን ነው? የእግዚአብሔር ክብር ያለበት። እነዚህ የልዑል አምላክ ባሪያዎች ናቸው። ሴትዮዋ ልዑልን የምታውቅ ነው ይመስልህ? በደምብ የእግዚአብሔር ባሪያዎች አይደለም ያለችው፣ የልዑል አምላክ። ልዑል ማለት የኪንግ ልጅ ነው። ስለ ኢየሱስ ነው እያወራች ያለችው። በደምብ ስሙን። አጋንንቱ የሚወጣው በኢየሱስ ስም ነው። ጳውሎስን አግኝቶት ግን ይሄ የኢየሱስ ባሪያ ነው ትላለች። የኢየሱስ ባሪያ ነው ብላ የምትናገር ሴት በኢየሱስ ስም የሚወጣ አጋንንት አለባት ብላ አታስብም። ከኔ ጋር ናችሁ? በፍጹም አታስብም። ከነ ጳውሎስ ጋር በቃ ፖል አንዳንድም ቀን እኔ ጋር ኮንግሪጌሽን የመጣ አገልግል እኔም አንተ ጋር ላገልግል የሚል ፌሎሺፕን ይፈልገችው። ቢኮዝ ከተማውን በሙሉ ተቆጣጥራው ነበር። እና ይሄ ዴመን ምኑ እንደሚገርም ልንገርህ፣ ያገኘችውን ሰዎች በሙሉ በቃ የሚገርም ሪቨሌሽን ያላቸው አኖይንትድ የሆኑ ሰዎች ተነስተዋል። እነሱ ስሟቸው እያለች ወደ ጳውሎስ ትሸኝ ነበር። ልክ ነኝ አይደል? ለነ ጳውሎስ እነ ጳውሎስ ጋር ሰዎች እንዳይሄዱ አትከለክልም ሴትዮዋ። ይሄዱ እያለች ተከለክላ ትሸኛለች። ሂዱ 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 እያለች ብሎክ ብታረክ ፍሮም ዴመን ነች ትላለህ። ፓርትነር ነው የፈለገችው።
አንዳንድ እግዚአብሔር ሰዎች ከነዚህ ሰከንድ ሌቭል ላይ ካሉ ዴመኖች ጋር ፓርትነር ናቸው። አብረዋቸው አይኖርም፣ ፓርትነር ናቸው። ፓርትነር ስትሆን ታውቃለህ በ2% መካከል የሚደረግ ዲል ነው። ይሄን ሰጣሃለሁ ይሄን ሰጠኛለህ ብለው ዲል የምታረገው ፕሮፌሲውን ይሰጧቸዋል፣ እነሱ የሚሰጧቸው ነገር አለ። ከነዚህ ዴመኖች ለዘላለም ነፃ ወጣችሁ። ሰከንድ ሌቭል ላይ ከሚሰሩ ክፉ መናፍስቶች ሁሉ በኢየሱስ ስም ኃይል እናንተን ቤተሰብ ነፃ ወጣለሁ። የእናንተን ህይወት ነፃ ወጣለሁ። በኢየሱስ ስም ነፃ ወጣለሁ። ጌታን 9ኛ ክፍል ተማሪ ያለው ስቀበል ፋሚሊው ኦፊሻሊ በጌታ መሆኔን ስላልነገርኳቸው ከባድ ችግር ይፈጠራል ብዬ የመጀመሪያዎቹን 1 ወራትና 2 ወራት መጽሐፍ ቅዱስ ተደብቄ ነበር ማነበው ኦፊሻሊ የኔ ነገር እስከሚወጣ ድረስ። አንድ ቀን አስታውሳለሁ ማንንም ሊያገኝ የማይችልበት ስፍራ መጽሐፍ ቅዱስን አስቀመጥኩት። እናቴ በጧት ተነሳች። ለሊት አንድ ሰው መጥቶ ጥቁርም መጽሐፍ የት እንዳስቀመጥክ ነግሮኛል አለችኝ። ምን አልኩኝ? የት ነው የተቀመጠው ስላት እኔ ያስቀመጥኩበት ቦታ ሄዳ አውጥታ ሰጠችኝ። ይሄ ምንድነው ፔንቴዎንክ እንደ ያለችኝ። ላይክ በኢየሱስ ስም ጸልይ ሰው ነኝ እኔ። አንተም ዋው የሚገርም አንቺ ቸርች ነው መክፈት ያለብሽ ነው የምትላት። ወይም ፕሮፌሰር ነው የምትላት። የመጀመሪያ ቀን እንትን ስለነበር ደነገጥኩኝ። እንደዚህ ያለችኝ after this በላይፌ መቤቴ እየመጣች እንተና እየመጣ እንደዚህ ነገረኛል ስትለኝ ሪሉ የሷ መንገድ መሰለኝ የመጀመሪያ ቀን። ቢኮዝ የደበኩትን ነገር አውቀዋለች። የደበኩትን ነገር ካወቀችው የኔ ኢየሱስ የኔን ነገር ደብቄው ከኢየሱስ በላይ የሆነ ፐርሰን ለሷ ከገለጠላት የሷ ነው ሪሉ። ደን ጌታ ረዳኝና ፌክ እንደሆነ ገባኝ። ክብር ለኢየሱስ ይሁን። አንዳንዶች ሰከንድ ሌቭል ጋር ካሉ ዴመኖች ጋር ፓርትነር ናቸው። ዴመኒክ የሆነ ነገር ካራክተራቸው ላይ ዴመኒክ የሆነ ነገር ላይፍ ስታይላቸው ላይ ያለ ማንንም ማያውቀው ሚስጥር እኮ ነግሮኛል ትላለህ። ልክኛል። ማንንም ማያውቀው ሚስጥር እነዚህ ሰዎች ጋር ፓርትነር እንደሆን ሆነ እንድትቀጥል ያደረገ ማንንም ማያውቀው ሚስጥር የነገራቸው እነሱ ብረት የሚያደርጉበት ዓለም ነው። አንተ ከዛ ህብረትና ሜምበርሺፕ ውስጥ እንድትወጣ አይፈልግም። ዛሬ ከነዚህ ዴመኖች ለዘላለም ነፃ መውጣት እንዲሆንላችሁ ጸልያለሁ። ነፃ መውጣት እንዲሆንላችሁ ጸልያለሁ። ቤተሰባችሁን ነፃ አወጣለሁ። ህይወታችሁን ነፃ አወጣለሁ። አገልግሎታችሁን ነፃ አወጣለሁ። ሪሌሽንሺፓችሁን ነፃ አወጣለሁ። በኢየሱስ ስም ኃይል ነፃ አወጣለሁ። እኔ በሉ እስኪ ታዛዥ ልጅ ነኝ። እኔ ታዛዥ ልጅ ነኝ። እኔ ታዛዥ ልጅ ነኝ። ቢኮዝ በማይታዘዙ ልጆች ላይ ነው አለቃ ሆነው። እኔ በሉ እስኪ የእግዚአብሔር ቃል በሙሉ አድርግ ያለኝን ነገር ሁሉ አደርጋለሁ። አድርግ ያለኝን ነገር ሁሉ አደርጋለሁ። ስራው ያለኝን ነገር በሙሉ ሰራዋለሁ። የእግዚአብሔር ቃል ሁን የሚለኝን ሁሉ ሆናለሁ። ምታው የሚለኝን መተዋለሁ። አስወግድ የሚለኝን አስወግደዋለሁ። አባረው የሚለኝን አባረዋለሁ። ጨምር የሚለኝን እጨምራለሁ። ቀንስ የሚለኝን እቀንሳለሁ። እኔ በሉ የምታዘዝ ልጅ ነኝ። በእናንተ ቤተሰብ ውስጥ ይሄ ዴመን ለመግባቱ እናንተ በር እንዳትሆኑ ጸልያለሁ። በፍጹም በር እንዳትሆኑ ጸልያለሁ። በፍጹም በር እንዳትሆኑ ጸልያለሁ። በጌታ በኢየሱስ ስም በፍጹም በር እንዳትሆኑ ጸልያለሁ። በፍጹም በር እንዳትሆኑ ጸልያለሁ። በር አትሆኑ። በቤተሰቦቻችሁ ላይ የመጀመሪያው በር እናንተ አትሆኑ። በኢየሱስ ስም ኃይል ኢቭን በእናንተ ቤተሰብ ላይ ለዚህ መናፍስቶች የተከፈቱ በሮች ሁሉ እንዲዘጉ ጸልያለሁ። በኢየሱስ ስም ኃይል እንዲዘጉ ጸልያለሁ። በኢየሱስ ስም ኃይል እንዲዘጉ ጸልያለሁ። ወንዴ ከዚህ በፊት እንደጋግሜ ነግሬያችኋለሁ። እዛኛው ኦፊስ እየጸለይን እያለ ሁሉም ተሰብስበዋል። ደን ይሄኛው ክላስ ነበር እየጸለይን ያለ ነው። ይሄኛው ክላስ ላይ ነበር በዚህኛው እየጸለይን ያለ ነው። ደን አዳር ፕሮግራም ስለነበር ፕሬ ያደረጉ እያለ እኔ ውስጥ ገብቼ ልጸልይ ያልኳቸው። ደን ኦፊስ ውስጥ ገባው። የኦፊሱን በር ዘጋሁት። በዚህኛው ክላስ ውስጥ መጸለይ ጀመሩ።
ሞመንት እንደገባው አንድ ኤንጅል አፒር አደረገ። ፊውዜበል ላይ የምሰራው አለቃ ስፒሪት ነኝ። የዛን ቀን ስንጸልይ የነበረው ስለ ፕሮስፔሪቲ ነው። ፊውዜበል ላይ የምሰራው አለቃ መንፈስ እኔ ነኝ፣ በፋይናንስ ላይ የተሾምኩት እኔ ነኝ አለኝ። ኦኬ አልኩት። ስሜ እንደዚህ ይባላል አለኝ። ስሜ እንደዚህ ነው ሲለኝ በጌታ ፊት ነው የምነግራችሁ። ጎግል ላይ ገብቼ ስሙን ሰርች አደረኩት። ምን ማለት ነው ትርጉሙ የሚለው ስሙን ሰርች አድርጌ ትርጉሙ ሳይ እግዚአብሔር የኔ ሀብት ነው ማለት ነው ትርጉሙ። ጋድ ኢዝ ማይ ዌልዝ ማለት ነው ትርጉሙ። እንደዚህ ነው እኔ ማለኝ። ነገር ግን አለኝ ሁሉ ጊዜ አፒር ሳደርግልህ አለኝ ፐርፕል ከለርና ጎልድ ከለር ልብስ ለብሼ ነው የምመጣው አለኝ። እንጂ ሰስኔ ማልኩኝ ወዲያው ዲስአፒር አደረገ። ሌሎቻችሁ አፒር አድርጎላችሁ ቢሆን ኖሮ እስቲ ሎረስ ከሱ ጋር ፓርትነር ነበራችሁ። እስቲል ሎረስ ከሱ ጋር ፓርትነር ሆናችሁ አብራችሁ ይሰራችሁ ነበር። እስቲል ሎረስ ፐርፕልና ጎልድ ከለር እየለበሰ ይገለጥላችሁ ነበር። ሄሎ አሁን ድረስ ይገለጥላችሁ ነበር። ምስሎች ሲከሰቱላችሁ ቪዥኖችን ስታዩ ፍሮም ሰከንድ ሄቨን አለመሆናችሁን እርግጠኛ ሁኑ። ፍሮም ሰከንድ ሄቨን አለመሆናችሁን እርግጠኛ ለመሆን ከፈለጋችሁ ቪዥኑ ከማየታችሁ በፊት የነበራችሁበትን የላይፍ ስታይል እዩት። ከበደ ጋር ተደባድበ ከገበደንማ ገለዋለሁ ብለህ በህልሜ መልአኩ ገብርኤል መጣ ካልክ የመልአኩ ገብርኤል አይደለም የሚመጣው። መልአኩ ገብርኤል ሊሆን ይችላል እንጂ መልአኩ ገብርኤል አይደለም የመጣው። ከሰከንድ ሄቨን ጋር የሚያገናኙ እያንዳንዱ ቻናሎች ሁሉ ኦፍ እንዲሆኑ ጸልያለሁ። የሚያገናኙአችሁ የትኞቹም ቻናሎች በሙሉ አሁን እንዲቋረጡ ጸልያለሁ። አሁን እንዲቋረጡ ጸልያለሁ። አሁን እንዲቋረጡ ጸልያለሁ። አሁን እንዲቋረጡ ጸልያለሁ። በኢየሱስ ስም ኃይል እንዲቋረጡ ጸልያለሁ። እንዲቋረጡ ጸልያለሁ። አይ ቲንክ ከሰከንድ ሄቨን በፊት ፈርስት ሄቨን ማውራት ነበረብኝ፣ ግን ብዙዎቻችሁ የምትቸገሩት በሰከንድ ሄቨን ነው ብዬ ስለማምን ነው። ከእናንተ ጋር የሚያገናኟቸው የትኛውም ቻናሎች ሁሉ በኢየሱስ ስም ኃይል ኦፍ ሆኖ፣ በኢየሱስ ስም ኃይል ኦፍ ሆኖ፣ በኢየሱስ ስም ኃይል ኦፍ ሆኖ፣ በጌታ በኢየሱስ ስም ኃይል ኦፍ ሆኖ፣ በኢየሱስ ስም ኃይል ኦፍ ሆኖ፣ ከእናንተ ጋር የሚያገናኟቸው ቻናሎች በሙሉ በናዝሬቱ ጌታ በኢየሱስ ስም ኃይል ለዘላለም ኦፍ ሆኖ፣ ለዘላለም ኦፍ ሆኖ፣ መታዘዛችሁ እስከ ዘላለም ከእናንተ እንዳይወሰድ ጸልያለሁ። በደንብ ስሙ። በመታዘዝ ፕሪንሲፕል ውስጥ ከመታዘዛችሁ የሚያጎላችሁ ነገር ምን እንደሆነ ልንገራችሁ። አንዳንድ ሰው እግዚአብሔር ለምን እንደምትፈራው ካልከኝ፣ አንዳንድ ሰው እናንተን እንኳን ሲያወራችሁ ይኸው ዘመኔን ሁሉ ለጌታ ተለይቼ እንደኖርኩ ነው፣ በቅድስና ነው የምኖረው፣ ግን አካውንቴ ውስጥ 10 ብር የለኝም ይላል። በቅድስና የሚኖረው አካውንት ውስጥ 1 ሚሊዮን ብር ለማግኘት ነው። እንደኔ የጸሎት ሰው የለም፣ በየቀኑ ነው የምጸልየው፣ ሌሊት እንቅልፍ የለኝም ይላል። ደን ስትለው ግን ይሄኛው የለኝም ይላል። ለካ ፕሬ የሚያደርገው ወይ የሚታዘዘው የሆነ ውጤት እያሰላ ነው። መታዘዙስ ሁሉስ ማድረግ ያለባችሁ ነገር ምንድነው ካልከኝ፣ ዝም ብለህ መታዘዝ ነው። ያንተ መታዘዝን እግዚአብሔር ከአምልኮ በላይ ነው የሚያየው። ከመስዋዕት በላይ ነው የሚያየው። መታዘዝ ኦልዌይስ ከመስዋዕት በላይ ነው። አንዳንድ ሰዎች አሁን ፕሮፌሲ ላይ አስቆማቸውና ምናልባት ፕሮብለት ወይም ቅዳሜ ዕለት ይሆናል፣ በቃ ላንተ ነገንም ጸልይልህ ጌታ ግን ይሄን አሳይቶኛል ብዬ አቆማለሁ። ነገ አታገኛቸው። እመነኝ፣ ነገ መተው ፕሮፌሳይ ባላደርግላቸው እተነብይላቸው የነበረው ብለሲንግ አይቀርባቸው። ቢኮዝ ታዘዋል። በደንብ ስም። ጌታ 9 ሰዓት እዚህ ስፍራ ተገኘ ካለ ጌታ ባይገኝበት እዛ ስፍራ ላይ እንኳን መገኘት አለብህ። ቢኮዝ ተገኘ ያለህ ጌታ ነው። እግዚአብሔር በላይፍ ላይ አውቶሪቲ የሰጠው ስፒሪቹዋል ፋዘር ወይ መንፈሳዊ አባት ወይ መንፈሳዊ ሊደር 8 ሰዓት እዚህ ስፍራ እንገናኝ ካለ እመነኝ፣ ሳምንቱ 7 ቀን ያለው በሰባቱም ቀን ኦልዌይስ እሱ እስኪመጣ ድረስ 8 ሰዓት እዛ ስፍራ መገኘት አለብህ። ቢኮዝ 8 ሰዓት እንገናኝ ነው ያለ። አርብ 8 ሰዓት አይደለም ያለ። ቅዳሜ 8 ሰዓት አላለህም። እሁድ 8 ሰዓት አላለህም። ሰኞ 8 ሰዓት አላለህም። ማክሰኞ 8 ሰዓት አላለህም። 8 ሰዓት እንገናኝ ነው ያለ። በመታዘዝ ውስጥ ነው ኦልዌይስ ብሌሲንግ ያለው። የሚታዘዝ ልብ እንዲሰጣችሁ ጸልያለሁ። ክብር ለኢየሱስ ይሁን።